ፈልጋችሁ ፈልጋችሁትን አድርጉ ምንም አታመጡም እናንተ እውቅና አልሰጣችሁኝም እናንተ አታዙኝም አይነት ነገር ሁለቴ እንደውም 3 ጊዜ መግለጫ አውጥቷልና እኔ እኮ በእድሜ ፈልጣችኋለሁ አንድ ጊዜ እንደውም ያወጣው መግለጫ እስካሁን አለኝ 50 ዓመት ሆኖኛል እኮ እናንተ ትላንት ነው የመጣችሁት ትላንትና የመጣ ስብስብና ተቋም 50 ዓመት የሞላውን ፓርቲ ሊያዝ አይችልም ህልውናና እውቅናዬ በትግራይ ህዝብና በደም የመጣ ነው የሚል መግለጫ ሁሉ እስከ መስጠት ደርሶ ነበርና እንዴት ነው አምፓክ የምታረጉ ይሄንን ምን የተረዳው ምርጫ ቦርድ ሌጋል ፎርማሊዝም ላይ በጣም አተኮረ ፍሌክሲብል ሆኖ አዳፕት አድርጎ ሊወስን ይችላል ነበር ባይልኝ እኔ አይችልም ይሏሉ አይኑ ያ ቴክኒካሊ ህግ ተማሪዎች ውይይት ነው የሚሆነው ብዙ ለውጥ የለውም ከዛ ኋላ ግን ለምሳሌ አሁን መጨረሻ ግን ምን ነው የሚሆነው ፍሌክሲብል ቢሆን ምን ሊሆን ይችላል ነበር ለምሳሌ ምን ነበር ሊሆን የሚችለው ፍሌክሲብል ምን ድረስ እኔ ሪኢንስቴት ማድረግ ለምን አይችልም ባይነኝ እኮ የተሰረዘ መልሶ ሪኢንስቴት እንዲደረግበት ስልጣን የሚሰጠው አንቀጽ የለም ነው የሚሉት ደግሞ ይሄ ታሳቢ ኮን ኢምፕላይድ ፓወር ነው ምርጫ ቦርድ ደግሞ በምርጫ አካባቢ ያሉ ነገሮችን ገቨርን እንዲያደርግ እንዲገዛ ባለሙሉ ስልጣኑ የተቋቋመ አካል ነው ልክ እንደ ሌላ ለምሳሌ አሁን ትምህርት ቢሮ ጠቅላይ ሚኒስትር አቅጣጫ ይስጡበት ብሎ ይልክ ይችላል ወይ ደግሞ የሆነ ክታች ያለ ምናምን ኤጀንሲ ለባለስልጣን መስሪያ ቤት ወይ ለቢሮ ይልካል እንደዚህ ክፍለ ከተማ ለከንቲባው ይልካል ምርጫ ቦርድ በዚህ ኤሪያ ላይ ራሱ ገቨርን እንዲያደርግ ምርጫ ቦርድ ውሳኔ ፍርድ ቤት ነው የሚሄደው አለዚያ ወደ ማን ነው ያው ህግ ደግሞ ተሻሻለ ህግ ነው የሚሻሻለው ይሄኛ ከል ኳሲ ጁዲሻል ኦቶሪቲ ኳሲ ጁዲሻል ቦዲ ምንላቸው አለው ከፊል ፍርድ ቤት የሚመስል ስልጣን አላቸው ምንላቸው ኦቶኖመስ ድርጅቶች በተሻለ ዲስክሪፕሽን መስራት አለባቸው ባይ ነው ግን ከዚህ በተለየ ደግሞ ለህግ ተማሪ ሊከራከር ይችላል በቀጥታ ተጽፏል ዲስክሪፕሽኑ ራሱ ጥሩ ነጥብ ነው ያመጣው ዲስክሪፕሽኑ ራሱ ግን ከህግ ነው መመንጨት ያለበት አይደል እንደተማር ነው ኢቨን ዘ ቬሪ ዲስክሪፕሽን ኢትሰልፍ ከህግ ነው መመንጨት ያለበት እኮ ነው አው ግን ለምሳሌ ውሳኔው ለምን ሪቪው ማድረግ ማይችለው ሪቪው የሚያደርግበት ብሎ አገጽ መቀመጥ አለበት ይሄ ራሱ መመሪያ የሚያወጣለት ነገር እኮ ነው አንድ ውሳኔ ወስኗል ሪቪው ፕሮሲጀር መኖር አለበት አለ ሪቪው አይደል እኮ ህግ ላይ መኖር አለበት መመሪያ ራሱ ያወጣላ አሁን ሉክ ይኸውልህ ፈቃድ ለምሳሌ ሰርቲፊኬት ያለፈው ነው ሀሲ ሰጣቸው ለእንደበጽ ነው አይደል ከዛ ጌታቸው ጻፈው ደብዳቤ ታስታውሳለህ እዛ ያሉት ፊርማዎች አናቃቸው ምን ያልፈረምኩም ብሎ ጌታቸው ደብዳቤ ጻፈ አሁን እነደረጹን ያስገቡትን ወረቀት ዝርዝሩ ሳላየ ነው በርግጥ የሆነ ፌስቡክ ላይ የወጣ ነበር እሱ ነው አላወቁላችሁ ብሎ ለፔሮል የተፈረመበትን ነው ያስገቡት እንጂ ባከለ ኮሚቴ ስብሰባ አስፈረሙ ለነገሩ አሁን ምርጫ ቦርድ ያን ጊዜ ፎር ዋትኤቨር ሪዝን ዝም አለ ያንን ወይ ደግሞ በውስጥ የጻፉት ጽፈፍ ደብዳቤ አለ አንድ ለቲ እዛው ውስጥ ነው ይችላል ደብዳቤ ለመፈለግም ጥረት አላረኩም ግን ኤኒዌይ ይሄ ሰርቲፊኬት የሰጠሁት በተሳሳተ ሰነድ ላይ ተመስርቼ ነው ብሎ ቢያስብ ምርጫ ቦርድ ሰርቲፊኬቱ አሁን ለመቀማት ሰርቲፊኬት የሰፈ ሰነድ ስለቃው ሪቪው ላደረግ ነው ውሳኔው ሪቪው አረገ ነው ይባላል ያን ጊዜ ውሳኔው መልሶ ማየት ፍርድ ቤት እንደሚያደርግ ውሳኔው መልሶ ቆታ ያለ ይግባኝ ሳይባል አሁን ሲቪል ፕሮሲጀር ህግ ላይ ስፔሲፊክ ለዚህ የሚሆን ሴክሽን አለ አንድ ፍርድ ቤት ውሳኔ ወስኖ ያለ በይግባኝ ልትሄድ ይችላል ግን ይግባኝ ከመሄድ በፊት ያወሰነው ፍርድ ቤት ጋር ራሱ ጋር ተመልሰ ውሳኔው እኮ ይስተት አለበት ስትለው መልሶ ሪቪው ማድረግ እንደምችል ሲቪል ፕሮሲጀር ላይ ተጽፏል ያ የፍልስፍና መሰረትም አለው እዛው ፕሮሲጀር ብቻ ፍልስፍናው ራሱ ራሽናሉም አለ እዛው እና አሁን ምርጫ ቦርድ እንደዛ ተብሎ የተጻፈለት የለም ምርጫ ቦርድ ህግ ላይ ግን ይሄን ነገር ተሰርዛለህ ይሄን ነገር ታረጋለህ ሲባል ልክ በሐሰተኛ ሰነድ ለቀረበ የሰጠ ሰርቲፊኬት በሐሰተኛ ሰነድ ምክንያት ነው ብሎ እንደሚሰርዘው ሁሉ የሆነ ለውሳኔው መነሻ የሆነ ነገር ሲቀየር ይሄ ነገር ተቀይሯልና ዜን ያንን እንትን እንድሰርዘው ስልጣን ይሰጠኛል ብሎ ፍሌክሲብል መወሰን ይችላል ነበር ነው የኔት ባይዘ ምርጫ ቦርድ እንደዛ ከወሰነ በኋላ የውሳኔው ትክክል አይደለም ብሎ አቃቤ ህግ ምርጫ ቦርድን ፍርድ ቤት ሊከሰው ይችላል ለምን ደግድ ህዋት ብቻ እንዲከሰው ቢጨነቅ እንዲፈልም አሁን ይወል ወደ ህገ መንግስትም ይቻላል አንደኛው አፕሮችም ህዋት ያልሞከረው ሌላው መካል ያልሞከረው ፍርድ ቤት አንዱ መሄድ ነው እንዳልከው ሌላው በቀጥታ በፌዴሬሽን ምክር ቤት እንዲተረጎም የአርቲክል ማድረግ ይቻላል ራሱ እሱም አላው እኮ ወደ ህዋት ማመጣልሃለሁ ብዬ ነው ግን ምርጫ ቦርድ ስልጣኑ ሰፋ አድርጎ ተጠቅመው ይሄ ስልጣን በላይ ሄዳሉ ነው አቃቤ ህግ ፍርድ ቤት ያከሰው ከሱ በፍርድ ቤት አይ ከስልጣን በላይ ነው ብሎ ያሽርበትና ያቀዋል አይ መንግስትም ደግሞ ካለው ምን ሆነ ምርጫ ቦርድ ስልጣን ማስፋፋ ማለት ነው በዚህ አጋጣሚ እንዲያረጉ እኮ ነው ፍርድ ቤቶችም የተለያዩ ተቋሞችም ቴሪቶሪያቸውን ያሰፉ የህግ አስፈጻሚውና የፓርላማውን ኤሪያውን ደግሞ ትንሽ በተቻለ መጠን ያጠበቡ ሄዱስ እኛ ጋር ሁሉ ነገር ከአንቀጽ አንድ መጣ ነው የሚፈልገው ከፓርላማ
ፓርላማ ደግሞ የሚጠብቀው ከየት ነው? ከራሱም ህግ ኢኒሼት ያደርግም ከካቢኔ ነው የሚጠብቀው። አዘኝ ኦፍ ዘ ዴይ በስራ አስፈጻሚ ሁሉ ነገር የሚወሰነው። ስለዚህ ይሄንንስ ኤክሰርሳይዝ ማድረግ ይችል ነበር። ፍሌክሲቢሊቲ ቢያንስ መሞከር ነበረበት ነው እኔ ምርጫ ቦርድ የምለው። ግን አይ ከስልጣኑ ውጭ ስፔሲፊክ አንቀጽ ሳይሰጠው ማድረግ የለበትም የሚሉ ሰዎችም ኢንጉድ ፌዝ ያለ ሊደረግ ይችላል። አንድ ይሄን ላስቀምጥ። ሁለተኛ መጨረሻውን ይሄኛው ህግ ከወጣ በኋላ በዛ ህግ መሰረት ያወጡት መመሪያ ብታየው ደግሞ በጥርፊያ ልክ ደብረጽዮን ነሐሴ 3 ሰርቲፊኬቱን ሊወስድ ሐምሌ 26 ላይ መመሪያ ያወጡት መመሪያ ቁጥር 24 2016 ማለት ነው። እዛ ካሉት መካከል አንተ ተንኮለኛ ሎየር ጻፈው ነው እርግጠኛ ነኝ። በጣም የተለጠጠና በዚህ 2 ዓመት ጊዜ ውስጥ ነው 1 ዓመት ተኩል ያክል ምርጫ ቦርድ ክትል ያደርጋል ፓርቲው ላይ ይላል አይደል? በዛ ጊዜ ውስጥ ውሃ ቀጠነ ብሎ ፓርቲው መሰረዝ የሚያስችለው ስልጣን ነው ለራሱ የሰጠው። አሁን ኢምባድ ፌዝ ኦኬ እንደዚህ መመሪያ ኢምባድ ፌዝ ከጻፉ የመጀመሪያ ውሳኔያቸውን ሲወስኑ እንደሆነ ሎየር ወይም እንደ አንድ ዲሞክራሲ ተቋም መሪ ኢንጉድ ፌዝ አስበው ሳይሆን ወሰኑት። ወይ ደግሞ አንተ እኮ እኔ በራሴ አንድ ሰው በራስ ጉዳይ ላይ ዳኛ መሆን የለበትም ይባላል። ግን በራስ ጉዳይ ላይ እንኳን ዳኛ ሆነ ለራስ እኮ መወሰን የሚከብድ ነገር አለ ማለት ኦብጀክቲቭሊ ከአሳማኝ ስለሆነ ይሄ ነገር ሊሆን አይችልም እንትላለ እና ኦብጀክቲቭ ትንታኔያቸውን የገዛቸው ወይስ የራሳቸው ጣማነት ብለም ታስበው እዛ ጋር ነው። ከትች መጨረሻ ያወጣቸው መመሪያ በጣም ቅንነት የጉዳያት መመሪያ ነች። ዘሆር ራይቲንጉ ማለት ነው ማለት ልክ ይሄ 1 ዓመት ተኩል ያክል ይካተላል ተብሎ አዋጅ ላይ ተጻፈውን ወደ መመሪያ ሲመነዝሩት ማለት ነው። ክትሉ ምን ይመስላል ይልሃል። በሶሻል ሚዲያ ፖስት የሚያደርገውን በማየት ከሌሎች በሚቀርቡ ቅሬታዎች ከቲንክ ታንኮች የሚመጡ ትንታኔዎች የሆነ ግለሰብ ወይናምን ላይ ማስፈራሪያ ደረሰብኝ ካለ የፉከራ አይነት ወይ ደግሞ ይሄ ጸባጫሪ ንግሮችና መግለጫዎች ካወጣ የማይለው ነገር የለም። እንግዲህ በዚህ መለኪያ ራሱ ብልጽግና ነው መጀመሪያ ሊሰራዝ የሚችለው። አሁን እንደዚህ ልጥጥ አድርገው ሲያወጡ ለዚህኛው ሰው እንደዚህ የህግ ማስፈጸም ልበለው ወይ ደግሞ ያላቸውን የቦርዱ ስልጣን እንደዚህ ፍሌክሲብል መጠቀም እንደምትችል ካሰብክ እዛኛውም ጋር ተማሳይ ብቻ ነው ቃለ ጉባኤያቸውን ብና የተሻለ እንትን ነበር መገመት እንችላለን። እዛውስ ማንና ተቋም እንዴት እንደሚችል ምርጫ ቦርድ ላይ ደግሞ ከንቱን በፊት ከጦርነት በፊትም ብልጽግናን ሲመዘግቡ ኢህአዴግን ሲያፈርሱ ምናምን ታሳልፍ ነበር። እዛ ውስጥ እናውቃለን። በዛ ምክንያት ተወጡ ሰዎችም አሉ ከቦርድ ውስጥ። እሱ እንደዛ ነው። ህዋት ጋር ስንመጣ አንደኛ ምርጫ ቦርድ ምንድነው ፍርድ ቤት መሄድ ይችል ነበረ። ይሁን ከዛ ሁሉ በላይ አንተም ያልከዋል በፌዴሬሽን ምክር ቤት ይተርጎምልኝ ብሎ መሄድ አለ፣ ፍርድ ቤት መሄድ አለ። የፖለቲካ ውይይታችን አሟጦ ማለዱበት ማለት እኔ መሰለኝ ዋናው ችግሩ ግን ይሄ ያው አንተም የህግ ነገር ኢንተርስ ስላደረግህ ነው እዚህ ጋር ደግሞ የቆየንበት እንጂ በህዋትና በብልጽግና መካከል ያለ አለመታመንና መጓተት ነጸብራቅ አድርጌ ነው የምወስደው። ምክንያቱም ምርጫ ቦርድ ያኔ መጀመሪያ የዛሬ 2 ዓመት ሪኢንስቴት ለማድረግ አንድ ፓርቲ መልሶ ለማቋቋም የሚያስችል አንቀጽ የለም ለዚህ ነው አልችለው ያለው ጊዜ በቃ ያችን አንቀጽ የሚያስተካክል ልክ አሁን ወደ ፕሬዚዳንት ሲሆን አንድ አንቀጽ እንዳስተካከሉት ማለት ነው። አንድ አንቀጽ አስተካክለው በአንድ ጊዜ በፈርስ ሪዲንግ እኮ ነው የጸደቀው። ያ እንትን ኖርማሊ ወደ ኮሚቴ ተመርተው ምናምን ነው አይደል? አንድ አውቶማቲካሊ ያጸደቁት። አሁን የዛሬ ወር ላይ እንደዛ የዛሬ 2 ዓመት ሊጨርሱት ይችላል ነበር ፌደራል መንግስትን ፍላጎት ይኖራቸው ነው። ህዋትም ደግሞ ሙሉ አቅሙ ሰብስቧል እንጂ ላይ ተናገረ ነበር። በራሱ የውስጥ ቀውስ ውስጥ ነው የገባው። ሐምሌ መቼ ነው መጋቢት ነው ሚያዝያ 2015 ላይ ከመለከተ በኋላ ድጋሜ ወደ ጉዳይ ተመለሰው ሚያዝያ 2016 ላይ ነው። ለምን በዛ መካከል ራሳቸው ውስጥ ፓርቲ ጭቅጭቅ ውስጥ ነበሩ። ሶ ፕሪቶሪያ በተፈጸመበት ሞመንተም ልክ በተፈረመበት በዛ ጊዜ በነበረው ኤነርጂና ጉልበት ቢሄዱ የፓርቲውን ምዝገባ ይሁን ሌላ ብዙ ፕሪቶሪያ ላይ ነገሮች በሙሉ እስካሁን ሊጠናቀቁ ላይልቅ ይችላል ነበር። ካንዳንድ ነገሮች በቃ ዲዲአር ያው ገንዘብ ያስፈልገዋል እንደዚህ ጊዜ የሚወስድ ነገር ነው አለ እዛ ውስጥ ያው ግን ብዙ ነገሮች ውስጥ መስመር ሊይዙ ይችላል ነበር። ግን በራሱ ምን ይጎዳ ነበር ራሱ የመጨረሻው ዳኒ ጉባኤ ቢያደርግስ ምን ችግር ምን ይጎዳ ነበር? ለምሳሌ ምርጫ ቦርድ 3 ወር ሰጥቶት ተጨማሪ ለምሳሌ አንዱ ፍሌክሲቢሊቲ እሱን ነው የምተረጉምልህ። ቅድም ያልከው ፍሌክሲብል መሆን ይችላል ያልከው ስትሪክትሊ መሰረት ሲገባው 3 ወር ተጨማሪ ግሬስ ፔሪየድ ሰጠ። ኦኬ ህዋት እንደማንኛውም ፓርቲ ጉባኤ ቢያደርግ ድጋሚ ጉባኤ ቢያደርግ ምን ይጎዳ ነበር ማለት ነው? ምንድነው ዞሮ ፍሌክሲብል መሆን አንደኛው የሚል ነገር እንደ አዲስ ፓርቲ ነው የምንመዘገብ ያለ ነው።
ይሄ ታሪካችን የሚደመስስ ነው የሚል ነው። ግን ታሪክ የሚጻፈው በሰርተፊኬት አይደለም። እኔ ብዙ ጊዜ የምከራከረው እንደዛ ብዬ ነው። ይኸው ብልጽግና እኮ ኢህአዴግ ተዋህዶ ነው ብልጽግና የሆንኩት ይላል ነበረ። ግን እንደዛ ብሎ የሚጽፍ አንድም ታሪክ ጸሐፊ እንደማይኖር እርግጠኛ ነኝ በዓለም ላይ። ምናልባት ራሳቸው እንኳን ብልጽግና ነው ማንም ሰው የሚለው እነ ብርቱካን ሚደቅሳ ግን ያው ብልጽግና ሶስቱ ባስገቡት ማመልከቻ ድረስ መሰረት ብላ ነው ለብልጽግና ሰርተፊኬት ሰጠችው። ግን በዛ ሰርተፊኬት ታሪክ አይጻፍ እንዴት እንደተቋቋመ እናውቀዋለን። ስለዚህ አንተ እንደዚህ ወይም እንደዛ ለምሳሌ እንትን ቅንጅት ፈርሶ እነ ብርቱካን ሚደቅሳ አንድነት ፓርቲ ሲያቋቁሙ በቃ ቅንጅት ቅጥያ ነው ብሎ ነው ታሪክ ማለት ተንታኞች የመዘገብ ነው። ምርጫ ቦርድ ግን የተለያየ ፓርቲ ነው የሚያውቀው። ስለዚህ ኮንቲኒቲ እነሱ የ50 ዓመት ታሪክስ ተደምስሶ እንደ አዲስ ፓርቲ ሆኖ ተመዘገብንና ይሄ ታሪካችን መካድ ነው ነው የሚሉት። ታሪክ ግን በሰርቲፊኬት አይደለም የሚጻፈው። ሌላ ጊዜ ደግሞ ተመልሰህ ልታስተካክለው ትችላለህ እንደው አስፈላጊ ከሆነ ሌሎች ነገሮች ጉዳዮችን ስትጨርስ ባይኔ ፍሌክሲብል መሆን ይቻል ነበር። የእነሱ አርጊመንት ያ ነው። ያ ይሄ 1 ዓመት 2 ዓመት ያክል በምርጫ ቦርድ ክትል እያደረገበት ይቆያል የሚለው ነገር ቢሆን ምርጫ ቦርድ የትኛውን ክትል አሁን አድርጎ ነው ህወሓት ላይ ማለት ከብልጽግና ከጣሉ ወይም ከነ አብይ ጋር ፌደራል መንግስት ጋር ከጣሉ ፌደራል መንግስት በፈለገ ጊዜ ችግር ሊፈጥር ይችላል። ቢፈልግ በንግድ ባንክ በብሔራዊ ባንክ በኩል ሄዶ ቢፈልግ በፌደራል በኩል ሄዶ ከነዛ ሁሉ ቱሎች ውስጥ አንዱ ነው ምርጫ ቦርድ እና እነሱን ያቀሩት ክርክር አለን ልፈልግ ነው እዛ ላይ ለክትል ያረ 1 ዓመት ተኩል ይቆያል የሚለው ነገርም አላስፈላጊ ስትሪንጀንት የሆነ ኮንዲሽን አስቀመጠብን ነው የሚሉት። ግን ደግሞ የሀገር በህግ አለ በፖለቲካ የሚመራው ባይኔ ምርጫ ቦርድ እንደ ፓርቲ አላቆም እያለ እኮ ነው ህወሓት አንዴ ከአፍሪካ ህብረት ጋር አንዴ ከፌደራል መንግስት ጋር ሲደራደርም ሲወያይ 2 ዓመት ያሳለፈው ማለት ፕራክቲካሊስ ያለ ሰርቲፊኬት መኖር ይችላል ያለ 2 ዓመት ማለት ነው። ለምን ከፌደራል መንግስት መዋጋት ስላልፈለጉ ፖለቲካው ደህና ስለነበረ መጣላት ሲፈልጉ ደግሞ ምርጫ ቦርድ የሰጠው ሰርቲፊኬት ቀይ ሆነ ቢጫ ሆነ ለውጥ አይፈጥርም ባይ ነኝ። ማለት ከሪል ፖለቲካ አንፃር ነው እያወራህለው። ኢን አብስትራክት ሴንስ ካሰብከው ግን ይሄን መፈረም ማለት እኛ ጦርነት እንደቀሰቀስን ጥፋተኛ እንደሆነ እንደማመን ይቆጠራል። የ50 ዓመት ታሪክ እንደመደምሰስ ይቆጠራል። ምርጫ ቦርድ ጠበቅ ያለ ክትል ውስጥ ያስገባናል ነው አርጊው ያደርጋሉ። ግን እኔ እንደዛ በዛ መልኩ የሚመራገር ነው ወይ ደግሞም ቅድም ካልኳቸው ነጥቦች ጋር ተያይዞ የዛሬ አመት ምን ለታው ሌሎች ፖለቲካ አስተካክል ምርጫ ቦርድ ውሳኔ እንዲቀይር ይሁን ብትፈልግ አዋጅ እንዲቀየር ማለት ይችላል ወይ ደግሞ ማለት ብዙ ማተር ላደርግ ይችላል ከሆነ ጊዜ በኋላ እና እንደና እንዳንተ አይነት ሰዎች የሆነ ጽሁፍ ሲጽፉ ህጉም ስለሚስባቸው እርግጥ በህጉ መሰረት ሰርቲፊኬቱ እንዲሰጠ እንደዛ ተሰጠ ላም ያለን ጽፍ ይሆናል እንደና እንዳንተ ሰዎች እንጂ ሌላ አብዛኛው ሰው ደብረጽዮን ያህል ወይ ህወሓትን ባንዲራ ያህል ማን ሰርቲፊኬቱን ቀንና ቁጥር የሚያየው እና እኔ ኦሬዲ ሶ ፍሌክሲብል መሆን ይችላል ነበር ባይ ነው። ግን እነሱም ቢሆን ይሄንን የምን ምልክት አድርገው ነው የሰጡት በፌደራል መንግስት በኩል ለኛ ጥሩ እንትን የለም ብለው የዛ ነጸብራቅ አድርገው እንደወሰዱት ነው የሚታየኝና ለዛ የሚሰጥ ምላሽ አድርገው ነው የቆጠሩት። ለአባሎቻቸውም ደግሞ እንደማንቀሳቀሻም የፈለጉት ይመስለኛል ጉዳዩን ያው አላግባብ እየተከዳና ያለ ነው። ከሁሉ ላይ ደግሞ ድርጅታቸው ጋር ቀድምባቸዋል ከሁሉ ነገር በላይ። ስለዚህ ሌላ ሁሉ ነገር ምን ማለት ትልቁ ጉዳይ ለነሱ ይሄ ነው። አሁን ያኮ ፍሌክሲብል ይሁኑ ምንለው ምን ሌላ ነገር እንዲሰሩ ብለን ነው አይደል? እነሱ ሌላ ሊሰሩት የሚያስቡት ነገር የላቸው። ከዚህ ላይ እንደሚንስ ነው እነሱ እንደ ኢንድ ነው የሚያዩት ፓርቲው እንደ ኢንድ እኛ ግን እንደሚንስ ስለምናየው ኢቭን ስም ቀይሮ ሌላ ፓርቲ መዘገቡ ይችላል። ፎር ላይክ ሂር ማለት ያ በራሱ እንትን አይደለም ሲምቦሊክ ነገር ኖሮ ይችላል። ግን ከዛ ላይ ሌላ ብዙ ችግር አለብና አጣ ሌላ ጦርነትም ያንዣበበን ያለው ሲጀምር እንደውም አሁን ቅድም ያልኳቸው ያልተሟሉ ያልተከናወኑ ነገሮች በትምህርት በምናምን ያልኩ ኢንፍራስትራክቸር በእንትን ተይዘው ያሉ ቦታዎችና ምኖችን ተውና ጨራሽ ሌላ ቀጠናዊ ጦርነት ኤርትራን ጨምሮ ጦርነት ያንዣበበ ያለበት ነው። ያው ጦርነት ሞስት ላይክሊ ትግራይ አካባቢ ነው የሚሆነው። ይህንን ያክል ጉዳይ ስላለ ይህንን በሆነ መልኩ ለፉትና የሚቀጥለው ጉዳይ ዲል አድርጉ ነው የምትለው። እነሱ ደግሞ ከድሪታቸው ውጭ ያለው እንትን ነው ከራስ ላይ ንፋስ ነው። በጣም ጥሩ። እንግዲህ ሰሞኑንም አንድ ጽሁፍ ጽፈ የተከራከርክበታል ከፕሪቶሪያ ስምምነት ባለቤት ጋር ተያይዞ የሚነሱ ነገሮች አሉ። ህወሓት እንደሚለው እኔ ከተሰረዝኩ ፓርቲ ከተሰረዘ የትግራይ ህዝብና ቲፒኤልኤፍን አይልም የትግራይ ህዝብና
የፌዴራሉ መንግስት የሚያስተሳስረው እትብት ይቆረጣል የሚል ነው የሚከራከረው። አንተ ግን ቴክኒካሊ እንደዛ ቢመስልም የፕሪቶሪያ ስምምነት ባለቤት በዛ ልክ መታየት የለበትም የሚል መከራከሪያ አምጥተሃል። ስለዚህ የፕሪቶሪያ ስምምነት ባለቤት ማን ነው? ሲጀመር የፕሪቶሪያ ስምምነት ነው ውል ነው ምንድን ነው? እሱንም መያይዘህ ብታነሳ እሱ ነው መነሻው። ኔቸሩ ምንድን ነው? እንግዲህ በመሰረቱ ፕሪቶሪያ ስምምነት ዓለም አቀፍ እውቅና ማለት ዩኤንም፣ አሜሪካም፣ አፍሪካ ህብረትም፣ ኢጋድም ድጋፋቸውን እንበል እውቅና ኢኔሴንስ ፖለቲካል እውቅና ማለት ቢሰጡትም እንደ ዓለም አቀፍ ስምምነት የምትቆጥረው ሳይሆን በአንድ መንግስትና ሀገር ውስጥ ባለ መንግስታዊ ያልሆነ ቡድን መካከል ነን ስቴት አክተር የምንለው እንግሊዝኛ ማለት ነው መካከል የደረገ ውል ነው። ስለዚህ ሞሮፍ እንደ ሀገር ውስጥ ውል ነው የምታየው። ሁለት አንዳንድ የህግ የሚመሳስሉ እንደዚህ አይነት የህግ ሌጋል የህግ ቋንቋ ያላቸው አጻፎች ቢኖሩትም በአመዛኛው የፖለቲካ ሰነድ ነው። ብዙዎቹ በመግባባትና በመነጋገር እየተሟሉ እንደሄዱ ታሳቢ የሚደረጉ ናቸው እንጂ የህግ እንትኖች ብዙ ጊዜ ቁርጥ ያለ በቃ ስማርት ነው የሚሆኑት። እገሌ ይህንን ያደርጋል፣ እገሌ ይህንን ያደርጋል፣ እገሌ ይህን ቢያደርግ ያን ይሆናል ምናምን ብሎ ኢንፎርስመንት ሜካኒዝም ምናምን ያላቸው ናቸው የሚሆኑት። ሞሮፍ የፖለቲካ ሰነድ የፖለቲካ ስምምነት ነው። ከዛ ሌላም ሀገር እንደሚደረገው እነዚህ የፖለቲካ ስምምነት ሰነዶች ከአንድ አማጺ ቡድን ጋር ልትፈራረመው ትችላለህ። እንደየጉዳዩ ግን አንዳንዴ ያን አማጺ ቡድን ብቻ የሚመለከት ሊሆን ይችላል። እንበላ ለምሳሌ እኔ ጀስት እንደውም የግድ ስፔስ መጥቀስ ሳያስፈልገን ኦኬ ጥሩ አሁን በኬንያ በኩል አድርጎ ማለት እንግዲህ ባሌ ነበረ መሰለኝ ጃልሰኒ መሰለኝ ተስማምቶ መንግስት ጋር ገባ ተባለ። አሁን እንበላ ምን አይነት ስምምነት እንዳደረጉ ባናቅም የቴሌቪዥን ላይ ነው ዜናውን ያየነው። ስምምነቱ ስለራሱና ስለ ከሱ ጋር ስላሉት ታጣቂዎች ብቻ ሊሆን ይችላል። ይሄ እነሱ የሚመለከት ሰነድ ነው የሚሆነው። ሞገስን አይመለከተውም ወይ የሆነ ባሌ የሚኖር ሰው አይመለከተውም ወይ እኔን አይመለከተኝም ማለት ነው። ወራዝ ግን ለምሳሌ ጃልመሮ ነገር ተዋይቶ ቢገባ እዛ ወለጋ ላይ ለምሳሌ እነሱ የነበሩበት አካባቢ ላይ ሪኮንስትራክሽን እንደሚደረግ ለሰው ካሳ እንደሚከፍልም ተስማምቶ ጃልመሮ ገባ እንበል። ጃልመሮ ቢሞት ወይ ምናምን እነዛ ነገሮች ማለት አድሬስ የሚያደርጉት የሆነ አንድ አካባቢ የሆነ አንድ ህዝብ የሆነ አንድ ማህበረሰብ ወይ ደግሞ አንዳንዴ ለምሳሌ አፓርታይድ ጊዜ የነበረው የመጨረሻው መንግስትና ኤንሲን እንውሰደው የማንዴላ ፓርቲ ሲስማሙ ምን አይነት ህገ መንግስት እንደሚሻሻል የእርቅ ኮሚሽን እንደሚቋቋም ብዙ ነገር ማለት ፕራክቲካሊ የሽግግር ፍኖተ ካርታ ነው የሰሩት በስምምነታቸው። ከዛ ልክ እንግዲህ ያ ተግባራዊ ለመሆን አመታት ወስዶበታል። ቢያንስ ከ1996 ዓመት ፈረንጆች ቆይቷል። 5-6 ዓመት ያን አብሮ የተፈራረመው ናሽናል ፓርቲ የሚባለው የዴክለርክ መሰለኝ ሊቀመንበሩ የእሱ ፓርቲ ግን ከ6 ወር ምናምን በኋላ ምርጫ ሲሸነፍ ፓርቲውን ፈረሰ። አይ ቲንክ ወደ ሌላ ፓርቲ ተቀላቀለ እንደዛ ነገር ግን ስምምነታቸው ኢቭን ስለ ፓርቲዎች አሉ ኦፍኮርስ በሁለት ወገን ሳሉ የሚመለከት ነገር አለ እዛ ውስጥ። ነገር ግን የአገሪቷን የሽግግር ፍኖተ ካርታ ነው እዛ ላይ ያስቀመጡት። ስለዚህ ደቡብ አፍሪካን የሚመለከት ስምምነት ነው። ጀስት ኤንሲን የማንዴላን ፓርቲ መለከት ብቻ አይደለም። ልክ እንደዛ ወደዚህ ስንመጣ ህወሓት እንደ ድርጅት የሚመለከቱ አንዳንድ ነገሮች አሉ። ለምሳሌ የህወሓት ታጣቂዎች ተብሎ ይገለጽ ስለተባለ ስማቸው ቲዲኤፍን የሚመለከተውን አንቀጽ ህወሓትን የሚመለከተው ብለህ ልታስብ ትችላለህ። ግን ከስምምነቱ በኋላ ህወሓት ከሽብር ተሰርዞ ወደ መደበኛ ፓርቲ እንቅስቃሴ ሲገባ ከሰራዊት ጋር እንደሚፋታ ነው የሚታሰበው። ስለዚህ የህወሓት ድርጅት አባል ያልሆኑ ግን የታጠቁ ወይ ደግሞ ገና ትጥቃቸውን የፈቱ የሆኑ ያክል ሺህ ሰዎችን ይመለከታል ያሰነድ። ይህ ፓርቲ አባል ሆኖ ታጣቂ ማለት ፓርቲ ሰራዊት ኖሮ ስለማይችል ማለት ነው። ስለ ሪኮንስትራክሽን አለ እዛ ጋር፣ ስለ ሰብአዊ እርዳታ አለ። ትግራይ ውስጥ ሰብአዊ እርዳታ ሂውማኒታሪያን አክሰስ ሲግባ ሲባል ለህወሓት አባላት ይድረስ አይደለም። ኦብቪየስሊ በሚሊዮን ለሚቆጠር ለሌላው ህዝብ ነው። እግረ መንገድ ግን የህወሓት አባላት ቢሆን የአረና አባል እዛ ውስጥ ጠቃሚ ሊሆን ይችላል። እንደዚህ ስለዚህ እዛ ውስጥ የተካተቱት ነገሮች ያን አካባቢ እንደ አካባቢ የሚመለከቱ ናቸው። አንዳንዶቹ የፌዴራል መንግስቱን የሚመለከቱ ናቸው። ለምሳሌ በፌዴራል መንግስት ተቋማት ውስጥ ትግራይ ውክልና እንድታገኝ ይላል። ይሄ ማለት እንግዲህ ፓርላማውን ፌዴሬሽን ምክር ቤትና የሚመለከት አንቀጽ ነው። ኢቭን ከህወሓትም ከትግራይ ሞቱ ማለት ፌዴራል መንግስት ትግራይ ውስጥ ያው ተቋማትና የሚጠብቃል ፕሬዘንስ ይኖረዋል ይላል። ያው ፌዴራል ፖሊስ የመከላከያ ማለት ነው። ስለዚህ ኢቭን ከትግራይ ሊወጣ ይችላል አንዳንዶች አንቀጽ ስኮፖች። ስለዚህ በባህሪው ትግራይን አካባቢ በዋናነት የትግራይን ከትግራይ ጋር የተደረገ ውል ነው። ትግራይን የሚወክል
ወክሎ ይመጣል። ጊዜ መንግስቱ ሊሆን ይችላል፣ ሌላም አዲስ ኃይልም ሊቋቋም ይችላል። ማንም ትግራይ የሚወክልስ ይሄን የማስፈጸም ግዴታ ይኖርበታል። ይፈጸም ብሎ መጠየቅ መብት ይኖረዋል። ነገር ግን ፌዴራል መንግስት ለምሳሌ ይህን ሰበብ አድርጌ ላፍርስ ሊል ይችላል። ህወሓት ከሌለ ማለት ለማፍረስ እየፈለገ ከሆነ ኦልሬዲ የሚያወሰ ፕሪቶሪያ ብዙ ግድ ስለሌላቸው ማለት ለማረሳሳት እየሞከሩ ያሉት ስለሚመስል አጋጣሚ ሊጠቀምበት ይችላል ለማልበት ከፈለገ። ህወሓትም ሊረብሽ አይችልም ማለት አይደለም። እኔ ከሌለውበት ያው ብዙ የሚደግፉት ቲሌፍ ውስጥ ያሉ አዛዦችም ስላሉ እነሱን ይዤ አንድ ነገር ሌላ ነገር አደርጋለሁ ሊል ይችላል። ነገር ግን ስምምነት በባህሪው ግን ማለት ነው ይሄ የፖለቲካ ስምምነት ሰነድ ነው። ኢንጉድ ፌዝ በቅን ልቦና ወይ ደግሞ በቅንነት ሲባል በየዋህነት ማለት ሳይሆን በጥሩ መንፈስ ማለት ነው መፈጸም ተግባራዊ መደረግ ያለበት ነው እና ይሄ ለድርጅቱ ብቻ ታጥሮ የሚቀመጥ ነገር አይደለም። ጥሩ። እኔ ለምሳሌ ከተሰረዝኩ ቅድም በተወያየ ነው ላይ በምርጫ ቦርድ ከተሰረዝኩ እና ህልውናዬ የሚያበቃ ከሆነ ወደ ጦርነት ነው የምንገባው የሚል እንግዲህ በግልጽ ጦርነት አላሉ። ያው ዞሮ ዞሮ የሚያገናኘን አንደኛ ፕሪቶሪያ ስምምነት ይፈርሳል ብሎ ነው ያገናኙትና የህወሓት መሰረዝ ፕሪቶሪያ ስምምነትን ያፈርሰዋል። በሌላ መልኩ ነው እየጠየቁ ያለው። ስታቱሱ ምንድን ነው? የፕሪቶሪያ ስታቱስ ምን ይሆናል? የህወሓት መሰረዝ እዛ ውስጥ ሊፈጸሙ የሚገባቸው ነገሮችን ከጊዜ መንግስት ጋር እየተናገረ መፈጸም መቀጠል ነው። በተለይ የፌዴራል መንግስት የህወሓት ጉዳይ የድርጅት ጉዳይ ነው። እሱን ደግሞ ራሱን ችሎ መሄድ ይኖርበታል። አሁን እኮ አሁን ስምምነቱ እንደ ስምምነት አሁን በህግ እንበለው ወይ ደግሞ አሁን ቴክኒካሊ ነው የምናወራ ያለ ነው እንጂ ለምሳሌ እኮ ፕሪቶሪያ ወይ ደግሞ ይሄ ሰላሙ አጠቃላይ ቅድም ያነሳነው የሰላሙ ትሩፋት ዘ ፒስ ዲቪደንድ እኔ እያገኘሁ ካልሆነ እኔ እኮ ነገ ተነስቼ እኮ ልሸፍት እችላለሁ። በቃ ትምህርት ቤት እየተሟላ ካልሆነ ልጆቼ ማበላው ካጣሁ ኢኮኖሚ ካልተነቃቃ ከዘርፍ ይበላለሁ ይህ ሽፍትነት ልጀምር ይችላለሁ። ሰላሙ ተናጋ ማለት ነው። ስለዚህ የፕሪቶሪያ ሰላም ማለት የሰላም ትሩፋቱ ተጠቃሚ ባለመሆኑ ምክንያት ህወሓት ፕሪቶሪያ ሊፈርስ ይችላል። ዳንኤል ተጠቃሚ ባለመሆኑ ምክንያት ሊፈርስ ይችላል። ወይ ሌላም ቡድን ወይ ደግሞ ለምሳሌ ኢኮኖሚ ካልተነቃቃና ሰላምና እንትን ካልተከበረ ስርዓት አልበኝነት ሊፈጠር ይችላል። ብዙ ነገሮች ማለት ነው። የሰላም ትሩፋት የምንለው ነገር ካልተገኘ ሰላም ትርጉም ያሳጠዋል። መጨረሻው ወደ ትልቅ መደፍረስ ይገባል። ልክ ህወሓትን በዚህ ማቀፍ ልናየው እንችላለን። አይ ህወሓት ደስተኛ እስከሆነ ድረስ የሚቆይ ህወሓት ደስተኛ እስካልሆነ የሚፈርስ ይሄ የህወሓትና የብልጽግና የራሳቸው እንትን ነው ማለት ሁለቱ መስማት አለመስማማት ሰላሙ በዛ እንትን አይደለም የሚተረጎመው። ቴክኒካሊ ደግሞ ወደ ሰነዱን ደግሞ ከሄድን ሰነዱ በዛ ላይ የሚንጠለጠል አይደለም ነው። ባይደው ማይክ ሀመር ላስት ታይም የመጣ ጊዜ ጥቅምት ነው ህዳር ላይ የመጣ ጊዜ ልክ ስለ መምጣቱ ነው ወይ ደግሞ ስለ ጉብኝቱ መግለጫ ሲወጣ ስቴት ዲፓርትመንት ላይ ሄደህ ብታይ የፌዴራል መንግስትና የትግራይ ጊዜያዊ አስተዳደር የስምምነቱን አፈጻጸም ምንድነው እንዲያደርጉም እንዳናገራቸው ነው ወይ ደግሞ እንዳስታወሰ ነው የሚገልጸው። ህወሓትን ዘሎታል። ዴሊብሬትሊ ነው የዘለሉት። በቃ አይ አሁን ይሄ ነገር መፈጸም አለበት፣ ቀጥሎ ኢንጌጅ ማድረግ ያለበት አፍሪካ ህብረት እና አሜሪካ አደራዳሪ ስለነበሩ ፌዴራል መንግስት ደግሞ በሌላ በኩል ተወዳዳሪ ስለሆነ ከትግራይ ጊዜያዊ መንግስት ጋር ኢንጌጅ አድርገን እንቀጥላለን ሊሉ ይችላሉ። ደግሞ ይደረጋል። ብዙም ተደርጎ ያውቃል። እኔ የተሻለ ዴሊቨሪ ማድረግ አቅም ካለኝ ኤንቲራ ነው የሚቀጥል ሸልፎራት ማተር ግን ማን ተወከለው እንዴት ተወከለው ጭቅጭቅ ሊያስነሳ ይችላል። ያኛው ግን ቢያንስ መንግስት ነው። ስለዚህ ህወሓት እኔ ስለሌለ ይፈርሳል የሚለው ሁሉ ነገር እነሱ ለማንጠልጠል ስለሚፈልጉ ነው። ኦልሬዲ አለመጣጣምና ለመጋባቱ ስላሉ ከብልጽግና ጋር ግን እኮ ነው ለምን በሌላ ነገር አይጣሉም እንኳ ለምን አይጀምሩ ነው የሚገርመኝ ነገር ማለት ለመጣላትስ ምዕራብ ትግራይን የሚያክል አጀንዳ አስቀምጠህ ይሄ በሰርቲፊኬት ከሰረዘር ማለት ትንሽ እንትን ነው ራሱ ደብነት ይመስለኛል። ውስጣቸውም ያሉት አክራሪዎቹ እየጠነከሩም ስለሄዱ ይመስለኛል። አሁን ሰርቲፊኬቱን ሲቀበል እኮ ደብሊጽ የሰጠውን ኢንተርቪው ካየ ጉባኤ ድጋሜ አድርጉ ከተባለ ጉባኤ እናደርጋለን ይሄ ሰርቲፊኬት መቀበላቸው በራሱ እኮ ችግር የለውም ብሎ ግማሽ ብሎ ነበር ጊዜ ሰጠው ተናግሮ ነበር። የቆየ ሲመጡ ግን ግን እየቆዩ ሲመጣ በቃ እናክረው ደግሞ መጨረሻ ላይ ይሄን ኩዴታ ከፈጸሙ በኋላ ደግሞ ኦልሬዲ ከዚህ በላይ መጣላት የለምና ለምን እዚህ ጋር ለሰለስን ለውጥ የለው ኦልሬዲ የጸብ ትራክ ውስጥ ገብተናል ያሉ ይመስለኛል። ለምን አንዳንዱ ሰው ቅድም ወርታል ያው በዝርዝር ምን ሊሆን እንደሚችል የነሱ ጥያቄ ምርጫ ወድም ላይ ያስተናግደው ይችላል እንደነበር ፌደራል መንግስትም እንደዚህ ያስተናግደው አንብለናል። ግን አዘ እንደው ዘደይ እዛ ጋር አይደለም ዋናው እንትናቸው ብሎ ለዛ ነው
ኦልሬዲ ወደ ጌታቸውን ይነሳ በሚል ብዙ ርቀት ሄደዋል። ብዙ ንግግሮችን አድርገዋል። ያን ያው ያስተረጎመም ራሱም እያዳመጠም እንደው አብይ ትግሬ ማዳመጥ ይችላል። በየቦታው ውይይት ያደረጉ ትግሬኛ የሚለቋቸውን ቪዲዮዎች ይሰሙታል። እዛ ላይ የማይባል ነገር የለም። ሶ በዛ ሂደትስ ኦልሬዲ ያው ንግግራቸው የደፈረሰ ስለመጣ ኦልሬዲ ያንን አቅጣጫ መረጥ ይመስለኛል። መጀመሪያ እኮ ግማሽ ልብ ነበሩ እና ዞሮ ዞሮ ፕሪቶሪያን የነሱ ወርቅ ስለተሰረዘ ፕሪቶሪያ ፈርሰ ማለት እሱ ቀልድ ነው። ሌላ ቅድም መሰለኝ አስተው የነበረው የፕሪቶሪያ ስምምነት ላይ ህወሓት እውቅና ይመለሳል የሚል የለም። ምንድነው ግን ወደ ፖለቲካ እንደሚመለስ ተመልሶ እንደሚገባ ኢምፕላይድ ነው። ሶ ያን ሲያደርግ መከተል የሚኖርበት ፕሮሲጀር ይኖራል። አሁን ዝም በጣም ቴክኒካል አድርገውና ይሄን ውይይት ማለት ነው ዝም ቴክኒካል ኤግዛምፕል ላምጣልህና ያኔ ለምሳሌ ህወሓት ተሰርዘዋል ሲባል ምርጫ ቦርድ የነበረው አካውንት ለምሳሌ አካውንት ቁጥሩ ተሰርዘዋል እንበል። አሁን ብዙ ጊዜ ምርጫ ቦርድ አልኩኝ ንግድ ባንክ አሁን ብዙዎቹ የኛ ባንኮች ሁሉም አሉ። አንዳንዶቹ ቢያንስ ነው የሚያጋጥሙኝ ቡክና መስጠፋብህ ሌላ ቁጥር ይሰጡሃል። ሌላ መጨረሻው ቁጥር ቀይረው አዲስ ቡክ ኢሹ ሲያደርጉ እንግዲህ በዛኛው እንትን ዲአክቲቬት ያደርጉታል። ያው ሌላ ሰው እንዳይለብህ ብሎ መሰለኝ አላቅላሽ ምን በዛ እንደሚያደርጉ አንድ ባንክ ጋር 3 ደርሷል። እኔ ሁለት ጊዜ ቡክና እያጣሁት በዛ ቡክና አገኘዋለሁ። ምን ታደርጋለህ? አሁን ለምሳሌ ተመልሶ ካሁን በኋላ ወደ ፋይናንስ መንቀሳቀስ ይችላል ህወሓት ሲባል ፕሪቶሪያን ኢምፕላይ ያደርጋል። ንግድ ባንክ ሄደ የግዳችን ቁጥር ይሰጠኛል ማለት አይደለም። ንግድ ባንክ ባለው ሀሳብ ነው የምትስተናገደው። እንዲህ ብሎ መተርጎም ይችላል። በጣም ቴክኒካል ስትሆን፣ በሌላ መልኩ ግን የስምምነቱ ግብ ምንድን ነው? አሁን እኮ ያጣላን ነገር ወደ ጎን ብለን አብረን እየሰራን እንቀጥል፣ ተሻሽለን እንቀጥል ነው ሀሳቡ። ተሻሽለን እንቀጥል ከሆነ እንትናም ህወሓትን እናንተ ናችሁ ወረራችሁ ወይ ደግሞ መከላከያ እንደዚህ አድርገዋል ካሁን በኋላ ከመከላከያ አልናገርም አይልም። መከላከያም ወደ ፌደራል መንግስትም ደግሞ ህወሓትን አንተ ነህ ጦርነትን የከፈትከው ወይስ ጦርነትን አንተ ነህ የከፈትከው ወደሚል ጭቅጭቅ አይገባም። ወይ ደግሞ እንደዛ የሚያስመስል የፈቃድ አሰጣጥ ሂደት ውስጥ አያስገባውም። በቃ ያለፈው እንትን ብሏል ማለት ያለፈውስ እንዳለ ሆኖ ማለት የራሱ አካውንት ተጠያቂነት ምናምን ሌላ ነገር ሆኖ ማለት ነው። እሱ ይሄ የጠያቂነት ምናምን አካውንታቢሊቲ ሌላ ራሱ ይቻላል ስራ ይኖረዋል። ነገር ግን ያን ሰረስክበት ምክንያት ትክክል ነውና አሁን እንደ አዲስ አመልክት የሚል አይነት መንፈስ ያለው ማለት ስቲል የጸበኝነትን መንፈስ የሚያንጸባርቅ እንቅስቃሴ ያለ በፌደራል መንግስት በኩል መኖር የነበረበት። ሶ ፕሪቶሪያ እሱ የሚያደርገው ካሁን በኋላ ተግባብተው ሁለቱ እንዲቀጥሉ ነው። በቀጥታ የሚለው ነገር የለም። ከሽብር ትወጣለህ ነው። ከዛ ላይ ሀገሪቱን የህገ መንግስት ተቋማት አክብረህ በዛ ውስጥ ተሰናገራለህ ነው። ሶ ልክ ቅድም እንዳልኩት ለምሳሌ ንግድ ባንክ ቢሄድ ያቺ ድሮ ቁጥር ሲሰጠኝ አይደለም የሚለው ንግድ ባንክ አሰራሮች ቀይሮ ሊሆን ይችላል እንበልና አሁን እንደናንተ ሀገር እንደ አሜሪካ ባንክ አካውንት አውጥቼ ነበረ። ቡክ አልሰጡኝም፣ ዴቢት ካርድ ሰጡኝ። ከዛ በቃ ስቴትመንት አለ እንጂ ደብተር ይዘህ የምትዞረው የለም። እንግዲህ አንድ ባንክ ነው እንትን ያደረኩት። በእርግጥ ሌሎቹ ባንኮች አላውቅም። ሶ ንግድ ባንክ ለምሳሌ አሰራሩን ቀይሮ ሙሉ ሊሆን ይችላል። ፎርዛት ማተር አንተ ስትሄድ ማለት ነው። ዋናው ነገር ቡኬን ካልሰጠኝ ብለህ ልገግም አትችልም። አዎ ቡክ ለማልሰጠኝ በቃ እሱን አሰራር ትቼዋለሁ ሊል ይችላል። አሁን እንግዲህ ነገሩን ተራ ላደርገው ፈልጌ ሳይሆን በዚህ ደረጃ ቴክኒካሊ መከራከር ይችላል። ያኛው አርጊመንት ይገባኛል። ነገር ግን መንፈሱ ግን ምንድነው? ካሁን በኋላ ተግባታቻችላችሁ ስሩ። አንተም ሰበብ እየፈለክ አታደናቅፍ፣ አንተም ደግሞ እንደዛው አኮሞዴት ተራረቡ ነው። ስለዚህ ተናግረው የሚያግባባ መልኩ ማሻሻል ነበረባቸው ፌደራል መንግስት። ፕሪቶሪያ ይሄ መንፈሱ ይሄ ነው። ስለዚህ ከፕሪቶሪያ መንፈስ ጋር ለህወሓት ፈቃድ እንዲመለስለት የፕሪቶሪያ ስምምነት መንፈስ the spirit of the agreement ያ ነው ባይለኝ ነው። ግን ህጉ ኦቨርራይድ ያደርጋል። ዶሜስቲክ ግን ጥሩ ነጥብ ነው ያነሳው። እንግዲህ አሁን ኢንጉድ ፌስ ካየ ነው ኦልቲሜት ፐርፐዝ ስፕሪቱ ያስለሆነ ከዛ እኮ አብይ ፌደራል መንግስት ያን ተፈጻሚ የሚያደርገው ህግ ጽፎ ማውጣት እኮ እነሱ ፋንታ እኮ ነው። ያ ግን ዶሜስቲክ ሊጋል ሲስተምን ኦቨርራይድ ያደርጋል ወይ ስምምነት? ብዙዎቹ የሚሉት ፕሪቶሪያ ስምምነት ኦቨርራይድ ያደርጋል የሚል መከራከሪያ እስከ ማምጣት ድረስ ስለሚሄዱ ነው እኮ። አንታው ባልከው መሰረት በፖለቲካ ስለተስማማን ኢንጉድ ፌስ ሊሉ ይችላሉ። ግን የኢትዮጵያ ህግን የብን ህገ መንግስትን ጨምሮ ፕሪቶሪያ ኦቨርራይድ ያደርጋል ብሎ ክርክር ሲያቀርቡ ስለሰማው ነው። አይደለም ያንን መሰለ በአንቀጽ 9 ህገ መንግስት መሰረት በፓርላማ ራቲፋይድ ቢሆን ኖሮ በርግጥ ራቲፋይ የምታደርገው ደግሞ ስቴት ቱ ስቴት አግሪመንት ነው፣ ትሪቲን ነው። ከተቃዋሚ ጋር የተደረገ አግሪመንት ራቲፋይ አድርገህ እንደ ዓለም አቀፍ እንትን ታስተናግደዋለህ ወይ መቻል ነው አላውቅም። ግን ቢያንስ ያልተደረገም እነዚህ ከምናምን ከኦስትሪያ መንግስት ምናምን ብር ተበደርናም ሲባል ሁሉ እየመጣ ፓርላማ ይጸድቅ የለ ትሪቲ እኮ ነው እሱ።
ናይን ታውቃለህ አንተ ቢሆን ሌላው ሰው ግልጽ እንዲሆነው ብዬ ነውና ፓርላማስ የፕሪቶሪያ አግሪመንትን እንደ አግሪመንት ራቲፋይ አላደረገውም አላጸደቀውም ወስዶ ስለዚህ ሀገሪቷ ህግ አካል ሆኖ አልተካተተም ወይ በሆነ አዋጅ መልኩ ሆኖ አልወጣም በአንድ በሌላ መልኩ ውስጥ የአገሪቱ ህግ አካል አልሆነም ኦቨርራይድ ማድረግ አለማድረግ ተውና የህግ ስርዓቱ አካል የሆነበት ቦታ አላየሁም የ533 ይሄ የጊዜያዊ መንግስት የተቋቋመበት ደንብ ላይ የሚኒስትሮች ምክር ቤት ደንብ ላይ ሲጠቅስ በፕሪቶሪያ ስምምነት መሰረት እና በጣልቃ ገብነት አዋጅ መሰረት በሚደረገው ፖለቲካዊ ውይይት ፕሬዚዳንት ይመረጣል በሚለው ያው ጠቅላይ ሚኒስትሩ ይሾማሉ ብሎ እዛ ጋር ነው የሚጠቅሳት ያጠቃቀስ ምን ያክል ትርጉም እንደምንሰጠው አላውቅም የሚኒስትሮች ምክር ቤት ደንብ ላይ ያሷን ኦቨርራይድ የሚያደርገው ፖለቲካሊ ግን እሱን ማካተት እንትናናችሁ የሚጠበቅበት ፕሪቶሪያ እኮ ዲዲአር ይኖራል አለ ትጥቅ መፍታት ይኖራል አለ አገሪቷ ትጥቅ መፍታት የሚባል ህግ የላትም የተለየ ህግ ከምናውቀው የወንጀል ህግ ውጭ ከዛ ያን ተግባራዊ ለማድረግ ምናረ ፌደራል መንግስት ወዲያውኑ መጣና ተሐድሶ ኮሚሽን አቋቋመ ተሐድሶ ኮሚሽን የዲዲአርን አንቀጽ ማስፈጸም ያክል የሽግግር ፍትህ ያኔ የእንትን ሳይንቶች ካውንስል ይሄ ዩኤን ማለት ነው እሱ በሰጠው ሪኮሜንዴሽን መሰረት ነው ለምሳሌ ትራንዚሽናል ጀስቲስ የተጀመረው 2021 መጨረሻ 2022 መጀመሪያ ላይ ማለት ፕሪቶሪያ ውስጥ እንደውም የተጀመረው አሁን እሱ ቀጥታ ከዩኤን ሂውማን ራይትስ ካውንስል ትዛዛ ሪኮሜንዴሽን ነው ግን ያንን ወደ ህግ ተረጎሙት እነ ጌሪን ጢሞቴዎስ ህግ ማቀፍ አዘጋጁት ፖሊሲ አዘጋጁት ተግባራዊነት ሰጡት ጉልበት ሰጡት ፕሪቶሪያ ውስጥ ያሉ ነገሮች በሙሉ ፕሪቶሪያ እኮ ጊዜያዊ መንግስት ይቋቋማል ይላል ያ ጊዜያዊ መንግስት በሆነ ህግ ማቀፍ አስገቡት አሁን በዚህ በተቋቋመበት ህግ ማቀፍ ነው ትክክለኛው አይደለም ላይወያይ ይችላል ግን ዞሮ ዞሮ የሆነ ህግ ቅርጽ ሰጠዋል ያን ነገር እንጂ ፕሪቶሪያን በቀጥታ አንቀጽ ጠቅሰ ተፈጻሚ የምታደርግበት እንትን አይታይም ፖለቲካል ዶክመንት ነው ዲፕሎማቲክ ፕሬሸር የዲፕሎማሲ ጫና እና ሎቢ በማድረግ ነው ጫና የምታደርገው ሁሉም አካሎች ላይ ባይደው ህዋትም እኮ ቢሆን ይሄንን እኮ ፕሪቶሪያ አልፈጽም አላቆም ከዛሬ በኋላ ቢል እኮ ዓለም አቀፍ ፍርድ ቤት አይከሰስ የትም እኮ ፍርድ ቤት ኢትዮጵያ ፍርድ ቤት እኮ ሊከሰስ አይችልም አሁን አብይ እኮ እንትና ደብረጽዮን ሊከሰው ይፈልግ የኢትዮጵያን ወንጀል ህግ ነው ወስዶ ሊከሰው የሚችለው እንጂ ፕሪቶሪያ አንቀጽን ባለመፈጸም መሰረት ብለህ ደብረጽዮን ልትከሰው አትችልም አይችልም ፒውርሊ ኮሜርሻል አይደለም ውል እንዳንለው ኮሜርሻል አይደለም አልፈጸምክልኝም ብለህ ልከስ አትችልም ምክንያቱም ፍትሐ ብሔር ጉዳይ አይደለም ኮሜርሻል ኤንጌጅመንት ስላልሆነ እንዳልኩ ዘ ኦንሊ ቲንግ ሊሆን የሚችለው ምንድነው እንደተለመደው በወንጀል ህግ መሰረት ነው የሆነ ነገር ሊያደርጉ የሚችለው ትክክል ነው ፍትሐ ብሔርም አይደለም ማለት ነው እንደውሉ አልተፈጸመልኝም ሁሉ ልትላችልም አዎ ሎንዶ ዞሮ በዚህ ልክ ነው በዚህኛው በዛኛው በአንዱ ሳይድ አንቀጽ ጠቅሰው የሚከራከሩበት አይደለም ግን እንደ ይሄን እኮ ቃል ገብተሃል ብለህ ልትከራከርበት አደራዳሪዎች መጥተው ሊያሽማግሉበት እኛም ደግሞ እንደ ታዛቢም እንደ ስቴክሆልደርም እግሬ ትክክል ነው እግሬ ትክክል ብለን ኢቭን ልንወያይበትም እኮ የሚያስችል ነው ፕላትፎርም ሰጥቶናል አሁን ዝም ብሎ በምን እንደተነጋገሩ ማታቃቸው ያኔ ኦነግና እኮ ለምሳሌ እንትና ሲጣሉ ከና አብይ ጋር ሲጣሉ ማለት ነው ምን ተስማምታችሁ ነው የመጣችሁት አስመራ ላይ ብለን ብዙ ጊዜ ጠይቀናል ያው ምን ተስማሙ የሚነግረን አልተገኘም ሳልተገኘ ለዳኝነትም አልተመቸም ለኮርስ ኦፍ ፐብሊክ ኦፒኒየን ለህዝብ ዳኝነት ማለት ነው እንዳንተ አይነቱ ይሄ ግን ይሄን ቃል ገብታችኋል እንደመጣችሁት ብለን ፌደራል መንግስቱን ለመተቸት ህዋትን ለመተቸት የሚሆን ማቀፍ ቅርጽ ሰጠናል ዛስ ደግሞ እነሱም ደግሞ ኢን ጉድ ፌዝ ያሻሻሉ ለመሄድ ወይ ደግሞ ሊጣሉ ከፈለጉ መጣያሰብ ሊሆን እድል ይሰጣል ያ ያክል ነው የምትወስደው እንትሉ ፋውንዴሽናል እንደውም አሳች ነው የሚለው ጥሩ ነው ፋውንዴሽናል ፕሪንሲፕልስ በሚል ነው እንደውም የተሻለ የሚሆነው ይሄ የፕሪቶሪያ ስምምነት ፋውንዴሽናል ፕሪንሲፕልስ ነው ያስቀመጠው ከዛ ላይ ተመስርተ ነው አፈጻጸምን የጊዜያዊ መንግስትንም ቢሆን እኮ ህዋቴን ያህል ትይዛለች ከሌ እንደዚህ ይሾማል አይደለም እኮ ተነጋግረው ያቋቁማሉ ይላል እንዴት ይቋቋማል መቼ ይቋቋማል ማን ምን ያህል ይይዛል የሚለውን ነገር አያስቀምጥም እሱን የህግንም ቅርጽ ፕሮሲጀርንም ራሱ ማያስያዝ የዛ ውጤት ነው የሚሆነውና እኔ እንደ ፋውንዴሽናል ፕሪንሲፕል ያስቀመጥልን አድርገን መውሰዱ የተሻለ ነው የሚሆነው አፈጻጸሙም ኢን ጉድ ፌስ ሶፍት ፕሬሸር ነው የሚሆነው ሶፍት ኢምፕሊሜንቴሽን ሜካኒዝም ነው የሚሆነው ይሄንን ይዘን የጊዜያዊ አስተዳደሩ የትግራይ ጊዜያዊ አስተዳደር ዕጣ ፈንታ ምን ይሆናል ህወሓት ከውስጡ ቢወጣ ይሄንንም እንደ ትልቅ እንትን እያዩት ነው ያሉትና በቃ የለም ጊዜያዊ አስተዳደሩ ህወሓት 51% ስለያዘ እያሉ ህወሓት እኮ ጊዜያዊ አስተዳደሩ እኮ የለም የህወሓት አባላት ናቸው ያሉት ምንድነው የሆነው ፖለቲካሊ ተገናኙና ተናገሩ ብዙ ጊዜ ደብሪት ብዙ ጊዜ አዲስ አበባ ተመላልሰዋል
የመጨረሻው ጊዜ አይ ቲንክ ጻድቃንና ፍሳውንጅ ናቸው መሰለኝ አብሮት የነበሩት ማለት የራሱን እኔ ፕሬዚዳንት ሆኖ ብሎ ሄደ ጊዜ መሰለኝ። በኋላም የጌታቸውን ይዞ ሲሄድ እነሱ መሰለኝ የነበሩት እንደዚህ እና ያን በቃ አልተነጋገሩና ወደ ተግባር ሲመጣ ጠቅላይ ሚኒስትሩ ፕሬዚዳንቱን ሾመ፣ ፕሬዚዳንቱ ካቢኔ አባላቶቹን ሾመ። ሲሾም በፖለቲካል አንደርስታንዲንግ ግን ፕራክቲካል ነው ህወሓት ያዘጋጀውን ሊስት ነው ያጸደቀው ያን ጊዜ ጌታቸው። እሱ እኮ ፕሬዚዳንት እንደሚሆን ሳይታወቅ በፊት የተዘጋጀ ዝርዝር ነው ባይደው የተቀየረው ነገር ያለ እዛ ዝርዝር ላይ ጌታቸው ፕሬዚዳንት መሆን ብቻ ነው። ከዛ ግን እዛ ካቢኔ ውስጥ ያለው ጌታቸው ደጋፊዎች ምራቸው ይነሳልን ብለው እነ ክንደያ እነ በየነ መክሩ ምናምን ማለት ነው እነሱ ካልተነሱ ሞተን እንገኛለን ብለው አመት የረበሹን እና ደብረጽዮን ራሳቸው ሾማቸው ሰዎች ናቸው። ጌታቸው ያንን ነው እየፈረመ ያጸደቀው። ከዛ ሲያዩ ከነሱ ጋር ለማስተላለፍ አንዳንዴ ፖለቲካሊ ምን ያክል እንደሞትክ የምታውቀው የዛሬ 2 ወር የዛሬ 3 ወር አሳለፉን ሊቀይር የሚችልና የማይችል ማወቅ ሲያቀትህ ማለት ቢወርቅ አውት ኦፍ ተች ማለት ነው። ወይ ደግሞ ሰዎቹን በአንተ ተማረው የሆነ አጋጣሚ ሲያገኙ ዲች ሊያደርጉት ሊተው ይችላሉ ማለት ነው እንደፈለግ ተርጉሞ። ግን ያን ያክል ነው የስተታቸው የነ ስራ አስፈጻሚ ኮሚቴው ሚስካልኩሌሽን ልክ እንጂ 27 ካቢኔ አባል በሙሉ ህወሓት ሊስት ያደርገው ነው። ሜቢ ጻድቃን በጀስቲስ በኩል በዓለም አቀፍ ተጋሩ ማህበር በኩል ስለገባ ጻድቃንና ሌላ 1-2-3 ሰዎች እነሱ በቀጥታ ህወሓት ሊቋጠሩ አይችልም እንበል። እዛም ሰዎች አሏቸው አክቹዋሊ። ግን በተለይ ጻድቃን ያው እንደማይፈልጉ ይታወቃል። ከሰራዊቱ የመጡትም ያው ሰራዊቱ ነው የተማረጠው። እነዚህን ተውላችሁ ቢያንስ ከራሳቸው የመጡት ሰዎች ግን እና ደግሞ የነሱ ቀጥታ ህወሓት ባይሆኑ በሌላ ስም አንድ ሁለተኛ ምሁራን እንደዚህ ነገሮች በራሳቸው ያስገቧቸው ሰዎች ነበሩ። አሁን ዳዳሰሱት ሰው ኤኒዌይ እና እዛው ስራቸው ጋር ትልቁ ችግራቸው ነበር። ከጀስቲስ የመጣ ይወጣል፣ ከሰራዊት የመጣ ይወጣል ነበር የሚያስቀው። ኤኒዌይ አሁንም እንደዛው ያሁን እንደው ሞር ግልጽ አደረገው። አብይ ማለት ምን አደረገ? ወረደ ፕሬዚዳንቱን ብሎ ሀሳብ ያቀረው ትዳር ወይ እንደዛ አካባቢ ላይ ነው። ከዛ ጊዜ ጀምሮ እስኪ እናያለን ያለ አብይ ቆየና መጨረሻ ያው እነሱ ተስፋ ስለቆረጡ ነው ኩዴታ ድረስ የደረሱት። ሲደርሱ ኦኬ ወጣና አብይ እስኪ ጥቆማ ስጡኝ አለ። አሁን ወረደ ነው ፕሬዚዳንት ያደረገው። ግን አካሄዱን ካስተዋልክ ይሄ ደብረጽዮን ጥቆማ ነው። እስኪ ዳንኤልን ጥቆማ ልስማ እያለን ያለው አብይ ማለት ነው። በጣም ስራደው መግለጫ አውጥቶ ያኔም ለዛ ነው። ስለዚህ ራሱ የህዝብ ጥቆማ ሰብስቦ ህወሓት እንዳንጠቋም ሆና ከጥቆማዎች መካከል አንዱ እንደሾመ ነው። ፖለቲካ ራሱ ኢቭን አሁን የፖለቲካ ትርጉም ራሱ እንኳን እንዳያምታታ እያጠራ ነው ያለው። ሲቀጥል ደብዳቤም ደግሞ ቀጥታ ለእንትና ነው ወረደን ነው ሾመው። እዛ ህወሓትን አላየንም። ወረደን ደግሞ ሄዶ እያንዳንዱ ሰው እንደግለሰብ ነው የሾመው። አሁን ከህወሓቶች ጋር ዳግሞ ከነሞንጆሮ ጋር ዳግሞ እንደሰበሰበ እናውቃለን። ግን እና እነሱ ደግሞ ያቀረቡት እንትን ያላቸው አለ ያጸደቀላቸው። ነገር ግን ህወሓት እንደ ህወሓት አይደለም እዛ ውስጥ ያለው። ስለዚህ ህወሓት ከጊዜያዊ መንግስት ወጥቻለሁ አንደኛ አይሉም ቢሉ እዛ ያሉት የነሱ ሰዎች ሊቀሩ ይችላሉ እዛ ካቢኔ ተታዋቸው እንጂ ያለፈው ጊዜ ስመች ከካቢኔ እንወጣለን መቻሉ አብራቸው ነው የሚወጡ እርግጠኛ አይመስሉኝም። እሱ ሁለተኛ ነገር እንወጣለን ቢሉ ግለሰቦች ናቸው የሚወጡት። ሰው በእነሱ ቦታ ሌሎች ሰዎችን ይሾማሉ ወረደ ቴክኒካሊ እኮ የምናወራው ማለት ነው። ነገር ግን ይሄ ጊዜያዊ መንግስት ግን እንዳይሰራ ሊያደርጉት እንደሚችሉ የሚጠበቅ ነው። ኦልሬዲ ዘመቻ ከፍተውበታል። ሰውየው ላይ ኦልሬዲ በሚፈልጉት ርቀት አልሄድላቸው። እስኪጠናከር ጊዜ መስጠት የለብንም ለጌታቸው እንደ ጌታቸው ይማ አመት አይፈጅብንም ብለው ነው ኦልሬዲ እንትን ብለው ያሉት። ስለዚህ ይሄ መሰረዙ ተጨምሮበት አይደለም ሳይጨመርበትም በፊት ኦልሬዲ የምንፈልጋቸው ውሳኔዎች ሁሉ አልወሰነም ምናምን ብለው ካምፔን ጀምሮበታልና መንግስት እንዳይሰራ ሊያደርጉት ይችላሉ በካድሬዎቻቸው እና በታጣቂዎች በመታገዝ ማለት ነው። ቴክኒካሊ ግን እነሱ እንወጣለን አይሉ እንወጣለን ቢሉም ግለሰቦች እንደወጡ ነው እንጂ ድርጅት አንተ ስለሰረዘ አልተሰረዘ አይደለም ያለው። አሻሻማቸው ራሱ ለምሳሌ ወረደ ምክትል አማኑኤል አሰፋ እንደ ግለሰብ ነው ደብዳቤ ተጻፈለት እንጂ ደብረጽዮን አይደለም እሱ ነው የሾመው። ስለዚህ አማኑኤል አሰፋ በግል ጉዳይ ካቢኔውን ለቆ ሊወጣ ይችላል። በግል ጉዳይ አሁን ከፖለቲካ የማይገናኝ ደብረጽዮን ወጣ ብሎትም ሊወጣ ይችላል። ያ ማለት ግን አንድ የተሾመ ሰው ለቀቀ ማለት ነው የሚሆነው። ቴክኒካሊ እያወራን ነው ያለነው። ማስረበሻቸው ግን እንዳይሰራ ማድረጋቸው ግን አይቀርም። ኦልሬዲ ዘመቻ ከፍተውበታል። እንዲያውም እንደ ጌታቸውን ብዙ ጊዜ የሚፈጅ አይመስለኝም። እኛው ዙር ፈጥኗል። ገና 30 ቀን ሳይሞላው ነው በትክክል እንትን ማለት የጀመሩት ካምፔን ከፍተውበት። ለስሙ እንደውም እነሱ የመረጡት ነው ሲምፓቴቲክ ናቸው ተብሎም ይመረጣል። ለማንኛውም እንግዲህ
የሳቦታዡን ነገር ከዚህ በፊትም አድርገውታል። ምንም አዲስ ነገር አይደለም። ህወሓት ሲወከል እንደ ብሎክ አይደለም የተወከለው፣ እንደ ግለሰብ ከፓርቲ ውስጥ የወጡ ግለሰቦች ናቸው ኢንዲቪጁዋል ካፓሲቲ የተወከሉት የሚለው ጥሩ ሆኖ አግኝቼዋለሁ እኔ በግሌ። ከህወሓት ከተሰረዘ ከዛም አልፎ ደግሞ የፕሪቶሪያ ስምምነት ከፈረሰ ደግመዋለሁ የሚፈርስ ከሆነ እንደዛም ነው እንደዛ የሚያስቡ ሰዎች አሉ። ህወሓት ከተሰረዘ ቀጥታ ፕሪቶሪያ ስምምነት ይፈርሳል ብለው የሚያስቡ ከዛ ውስጥ አንዱ አቶ ልደቱ አያሌው ናቸው። አቶ ልደቱ አያሌው አዝማሚያው የሰሞኑን የጻፈው አይደለም፣ ባለፈው በጻፈው አጭር ጽሁፍ ላይ ፕሪቶሪያ ስምምነት እንደፈረሰ ሙሉ በሙሉ እንደፈረሰ ነው ሲከራከሩ የነበረው። በሰሞኑ ጽሁፍ ላይ ደግሞ ኦሮማይ ላይ ህወሓትን መሰረዝ ከዛም አልፎ ደግሞ ህወሓትን ለማጥፋት መሞከር የትግራይ ልሂቅም ጫና ለማሳደር መሞከር ጦርነት እንዲጀመር ማድረግ ነው የሚል ነገር ይከራከርና አንድ ቦታ ላይ ምን ይላል? የዛሬው ህወሓትን የማጥፋት ገጽ 8 ላይ የማጥፋት እርምጃ ከትላንቱ የተለየ የሚያደርገው ደግሞ ድርጊቱ እየተፈጸመ ያለው በአገዛዙ ብቻ ሳይሆን በአንዳንድ የትግራይ ልሂቃን ትብብር መሆኑ ነው የሚያስገርመው ይላል። ገርሞታል። የትግራይ ልሂቃን ህወሓት እንዲዳከም እንዲጠፋ፣ እንግዲህ አንተም ካለህበት ሌሎቹም ካሉበት ገርሞታል። በዚህ ሰዓት ነው የሚለው። በዚህ ሰዓት አሁን በአሁኑ ሰዓት ህወሓት እንዲዳከምና እንዲጠፋ ለማድረግ ጫና ማድረግ ማዳከም በጣም ገርሞኛል ይልና ቃል በቃል ነው እንደገና ደግሞ ሚስኮት አረከኝ እንዳይል ምን ይላል? በዚህ ልክ በአንድ ደካማ ፓርቲ ላይ ይሄን ያህል ጫና ማድረግ በዚህ ሰዓት ተገቢ አይደለም ይላል። ቃል በቃል እሱ ከጻፈው ነው የተጠቀምኩት። ገጽ 9 አንቀጽ 3 ላይ አንደኛ እናንተ በዚህ ሰዓት የህወሓት እንዲዳከም እንደዚህ ለምን መታገል ፈለጋችሁ? ህወሓት ቢጠፋስ ወይም ቢዳከም አትጎዱም ወይ? ለምንድን ነው ህወሓትን የማትተዉት? መቼ ዕለት ነው አንድ ሰው ደወለልኝና ይሄ ትግራይ የሰለቸን አይጊዜው የሚባል ቃል አለ፣ ጊዜው አይደለም የሚባል ቃል እና ይሄ ትግራይ አይጊዜው እኮ ማለት የለቱን ጽሁፍ አነበብኩ ያለኝ። አላነበብኩም፣ ምን አለ አዲስ ነገር አልኩት። አይጊዜው እኮ ከትግራይ ወጥታ ልደቱ ጋር ገባች አለኝ። ትግራይ ውስጥ ምን ነገር ሲባል በተለይ የህወሓትን የሚታች ነገር ጊዜው አይደለም፣ በቃ በጣም የተለመደና የተሰለቸ ነገር ነው፣ ለብዙ ዓመታት የቆየ ነገር ማለት ነው። እና አሁን ጊዜ እንደ ህወሓት ድርጅቶች ደግሞ ክራይሲስ ኢንቨንት በማድረግ አይ አሁንማ ጊዜው አይደለም፣ አሁንማ እንትን ይለቅ፣ አሁን እንትን እያለ እንደዚህ እያደረጉ ነው የሚኖሩት። ማለት ለስለስ ባለመልኩ ሌሎች ፖለቲከኞች ይጠቀሙበት ይችላሉ። እነሱ ግን ሁሉ ጊዜ የሆነ ነገር አለ። አንዱ ለምሳሌ ካሉት መላምቶች አንዱ ሻዕቢያ ብዙ ጊዜ እንዲቆይ የተፈለገው ለዛም ስለሚጠቅም ነው የሚባለው። በእርግጥ የሆነ ቀን ላይ ብድግ አድርጎ ማጥፋት ይችሉ ነበር ሻዕቢያን እያልኩ አይደለም። ግን ያ ሴኩሪታይዝ ማድረግ ፖለቲካ ነው። ሁሉ ጊዜ የደህንነት ስጋት ይሆናሉ። ቀለል ተብሎ ተወያይተህበት እንዲሁም ሊባል የሚችል ነገር ለምሳሌ የመሬት ፖሊሲ በኢህአዴግ መቃብር ላይ ነው ሲባል በቃ ማለት ኢህአዴግ መግደል አለ፣ ኢህአዴግ መጥፋት አለ፣ ኢህአዴግ ካልጠፋ ማይቀየር ለዘብ ያለና ልትወያይበት የምችለው ነገር መሆኑ ይቀርና ሴኩሪታይዝ ይሆናል። ያው ሴኩሪታይዝ የሚለው ቃል አንታቂ ይሆናል፣ ለሌላም ሰው ግልጽ ነው ብዬ ነው። ያ ጉዳይስ የደህንነት ጉዳይ ይሆናል በልኩ መታየት ቀርቶ። ስለዚህ ሴኩሪታይዝ ሲሆን ትግርኛ ቃሉ ምንድን ነው የሚሆነው? አይጊዜው ነው፣ ጊዜው አይደለም አሁን። እና ከትግራይ ወጣ ትግራይ ውስጥ በጠፋበት ጊዜ ወጥቶለት ጽሁፍ ላይ ገባ ብሎ አንድ ሰው ደውሎ እየቀደደ ነበረ። ኤኒዌይ መጀመሪያ ህወሓት ማጥፋት የሚለው ቃል አልገባኝም። በፊት የነበረው ማጥፋት ህወሓትን አለ አክቹዋሊ ትግራይ ማጥፋት ነው፣ ጄኖሳይድ ነው። ልደቱ በዛ መልኩ ሊቀበለው ይፈልግ አይፈልግ አላውቅም። እንደውም ማጥፋት ብቻ አይደለም ህወሓትን ያለው ትግራይን አላለም። እንዳውም የተሻሻለውን ላንብብልን። እንዳውም የማጥፋት የሚለውን እንተውና ገጽ 9 ላይ በግልጽ እንዳውም አስቀምጧል። ማጥፋት የሚለውን ቃል አልተጠቀሙም፣ ጫናን የተጠቀመው። ገጽ 9 ላይ እንዲህ ይላል፣ ከዚህ ውጪ በአንድ ደካማ ፓርቲ ላይ ያለ ጊዜውና ያለ ተገቢ መጠን የሚደረግ ጫና ነው የሚለው። የሚደረግ ጫና የባሰ ቀውስና ድክመት እንጂ አዎንታዊ ለውጥና ሰላም ሊያመጣ አይችልም፣ ሊታሰቡበት ይገባል ብሎ ገጽ 9 ላይ ጽፏል። ጫና ብሎ ነው የተጠቀመው ገጽ 9 ላይ። ጭራሽ ጫናም ራሱ ጊዜው ያልሆነውና ተገቢ ያልሆነውን ጫና አታሳድሩ ነው የሚለው። እሺ ገባኝ። ግን መጀመሪያ ማጥፋት በሚለው ነበር። አይ ማጥፋት በሚለው ነበረ ሲጽፍ የነበረው። ግን በዚሁ ገጽ መጨረሻ ላይም ይሄም የሱ ቃል ነው፣ የሱ አገላለጽ ነው። ኢቭን ጫና ማሳደር ራሱ ጊዜው አይደለም ነው የሚለው፣ ጊዜውና ተገቢ አይደለም ነው የሚለው። ደካማ ሲሆን
ደካማ ስለሆነ ቀሽሎ እንዳይሰበር ትክክል አይደለም። ጠንካራ ሲሆን ደግሞ ስለማትችለው ትክክል አይሆንም። ያን ጊዜ ደግሞ ቀሽ አድርጎ ስለሚሰብር ስለዚህ ማለት አሁን ያንን ሰውዬ ወይም ያንን ድርጅት መቀየር ከፈለክ አሁን ምንድነው ትግራይና ህዋትን ማገናኘቱ ጋር ስህተቱ ያለው ያ ብቻ ማለት ነው። ባይደው ያልኩት እዛ ላይ ጽሁፋም ቢዋለው ስንት የለውጥ አጋጣሚን ቁጭ ለው በማየት ያባከኑ ትግራይ ልሂቃን አሁን ጊዜ ባለው ጊዜ እና ለየትኛው የለውጥ አጋጣሚ 97 ነው ወይስ 2010 ነው? የትኛው ነው? በዛ መልኩስ ለምን አልተሳተፋችሁ ነው የሚባልበት ማሳተፍ ተፈልጎ ነበር እንዴ? ሌላውን በስሜ ለመኮርኮር የጸረ ትግራይ ቅስቀሳዎች ሪቶሪኮችን አንዳንዴ ዶጉይስል ተዛዋሪ በአሽሙር እንበለው እንግዲህ አማርኛው ቃል ስለሌለው አንዳንዴ በዶጉይስል አንዳንዴ በቀጥታ በሚደረጉ ንግግሮች ነው ሌላውን ደጋፊ ለማነቃቃት ቶክሲክ ቅስቀሳ ይደረግ የነበረው። የዚህ አካል ደግሞ የነበሩ ሰዎች እነሱ ራሳቸው ናቸው። ስለዚህ ያንን እኔ ልምራችሁ ነው ነገሩ። እኔሱ ብዙ ግድ አይስጠኝ። ወደ ዋና ነጥብ ግን ልምጣ። ሰውየው ልተውና መጀመሪያ ህዋትን ማጥፋትም ሆነ እንትን ማድረግ አይደለም የትግራይ ሊግ ፍላጎቱ። ህዋት እንዳንድ ፓርቲ መቀጠል ይችላል፣ ብዙም ደጋፊ እኮ አለው። ብቻውን ግን ገዢ ፈላጭ ቆራጭ ሆኖ እኔ ብቻን የሚመራችሁ ሊቀጥል አይችልም ነው። ለምን? ከፍተኛ ጥፋት ስላጠፋና ከዛም የመውጣት የመሻል እንትን ስለማያሳይ በራሱን ሰርቲፊኬት ጉዳይ ማኔጅ አድርጎ መጨረስ ያልቻለ ነገር ሌላ የትግራይ ትላልቅ ጉዳዮችን መጨረስ አይችልም። የቡድናዊ ጥቅሙ ሲነካበት ሲፈልግ ሻዕቢያ ጋር ዘሎ የሚጣበቅ ሲፈልግ ስለመገንጠል ነፃነት የሚያወራ ድርጅት አሁን ሰሞኑን የነበሩ እንትኖች አሉ። እስኪ ራሳቸው መግለጫ አድርገው ያወጡት እንጂ ስራ አስፈጻሚ ኮሚቴያቸው አባል የሆኑ ሰዎች ናቸው መድረክ ላይ እየወጡ እንዳለፈው ጊዜ ከባይኖርብንም አሁን ምክንያቱም በሰሜን በኩል አጋራለን እያሉ የሚያወሩት ሻዕቢያን አምነህስ ጦርነት ልትገባ ማለት ነው። ልክ ይሄ ምንድነው ማለት ጀስት ሪዲኩለስ ነው። አሁን በዚህ ደረጃ ቁማር ነው እነሱ ሊያወጣ እኮ ይችላል፣ ግን ቁማር ያለፈው ጊዜ ቁማር የገቡት 9800 ፖሊስ ከዛ ተወሰኑ ናቸው ኮማንዶ ስልጠና ያላቸው ሰው ይዘው ነው ትግራይን እሳት ውስጥ የከተቱት። ምንም እኮ ከሌለ ሰራዊት እኮ ማለት የሆነ ነገር ትዳደራለህ እንደሚሆን ታደርጋለህ። እንደውም ይሄን ቅድም ስላወራሁ እንዳልመለስበት ሰራዊት ማዘጋጀት አልፈለጉም። ያልፈለጉት ለምንድን ነው? ይሄ ወጣት አብዮታዊ ዲሞክራሲ የሚያምን አለ፣ በፌስቡክ የሚባለውን ነገር የሚሰማ ነው። ስለዚህ እኛን ይበላናል። እነዚህ ነባር ታጋዮችና ሚሊሻ ይዘን እና ደግሞ መከላከያ ውስጥ ያሉ ብሔር ብሔረሰቦችም እኛን የሚቀበሉ ናቸው። እነሱን ይዘን ፌደራል መንግስት ማሸነፍ እንችላለን። በቃ እሱን ይዘን መቋቋም እንችላለን። ከዛ ድርድር እናመጣዋለን። አገሪቷን ብዛት ታምሳለች። በቃ ያ ነው የነበራቸው ካልኩሌሽን። እንደዚህ አይነት ቁማር የሚሰሩ ሰዎች ቶታሊ ሬስፖንሲብል ባይዘይ በጦርነቱ ጊዜ አሁን አንዳንዶቹ በተለያየ ምክንያት ስለተገናኙ ነው እንጂ አሁን በከፍተኛ ደረጃ ስማቸው የሚጠራ ጄኔራሎች እነሱ በተለይ የመጀመሪያው ጊዜ ራሱ የመጀመሪያው ልክ መቀነጻ ከወጣች በኋላ በነበረው ጊዜ ማለት ነው ይሄ እንትን ምዕራቱ ላይ ነፃ እናውጣ ትግራይ ሴኩሪቲ እናድርግ እንጂ ከዛ ወደ እነሱ ሰዎች ነው የምንመለሰው ይሉ ነበረ። ግን በሂደት አንዳንዱ የግሉ ድክመት ይኖርበታል፣ አንዳንዱ ሆነ ብሎ አንዳንድ ነገር ያነካኩታል። ደግሞ ስህተት ልትሰራ ትችላለህ። መሳሪያና ባያስክበት ጊዜ የሚጠፋ ነገር ይኖራል። ሁሉም በመነካካት በምናምን መጣበቅና ደግሞ ከሌሎቹ ከጓዶች እንዳለይ በሚል ነው አብዛኛው ዝም ብሎ ጥጉን ይዞ ያለው እንጂ በግለሰብ ደረጃ እኮ እናወራቸዋለን። ሰራዊት አዛዦች የሚሆኑ የዲቪን ግሩፕ ውስጥ ያሉ አፉ ሞልቶ እኮ እንዲህ ቁጭ ብሎ የሚከራከር ልደቱ እንደዚህ እንደጻፈው ስለመጻፍ ፈቃደኛ ሆነ የለም ከነሱ መካከል። ምክንያቱም እንደዚህ በግልስ ባለው በግል እንደዚህ አውርታቸው በዛ ደረጃ የሚከራከር የህወሓት አመራር የለም። አይዳውት ደብረጽዮን ራሱ እንደዚህ የሚከራከር አይመስለኝም። ቁጭ ምን አለ እኮ ኃይል ሚዛኑን እኮ ያዛባል ይልሃል መጨረሻ ላይ። ግን እሷን ነጥባት ይዘዋትም እናንተ ፌደራል መንግስት የበለጠ ይጠናከራል ይላል ጽሁፉ ላይ የሚያህል ፌደራል መንግስት ትግራይ ላይ ሌላ የሚቀናቀነው ኃይል ከሌለ ፌደራል መንግስቱ ይጠናከራል ነው ስጋቱ። ስለዚህ ለትግራይ ማስብ አይደለም እሱ ሌላው ስሌቱ አካል ነው። ጥሩ ነው ማለት አሁን በእኛ ምክንያት ሌላ ኢትዮጵያ ውስጥ የሚጠቀም ህዝብ ቢኖር አይከፋኝም። ግን መቼም የወጣቶችን ህይወት ምናምን የገበርክ ወይ ደግሞ ህዝቡ ልክ አሁን ባለበት ሁኔታ የኢኮኖሚክ ስታግኔሽን እና የማያቋርጥ የጦርነት ስጋት የእንትን ነጋዴዎች እኮ አሉ ከጦርነት በፊት የወጡ ተጋሩ ነጋዴዎች በቃ በሳምንት የተወሰነ ቀን እየመጡ እዛ ያለው ስራቸውን የተከታተሉ ከአዲስ አበባ እኮ የተቀመጡ አሁን ድረስ ማለት መቼ ጦርነት እንደሚነሳ ማታውቅበት ቦታ ላይ አንድ በደንብ የተመቸው ብዙ ሚሊዮኖች ያለው ባለሀብት ለምንድን ነው መቀሌ ላይ የሚቀመጠው? ለበዓል ይመጣሉ፣ ብዙ ጊዜ ይመላለሳሉ፣ ግን ቋሚ አድራሻቸውን ለመቀየር ኮንፊደንስ ነው ያጡት። ይህ ተጋሩ ባለሀብቶች ነው ማለት ነው ሌላ ኢንቨስተር። በዚህ ሁኔታ ላይ
ፐርማነንት እንትን ውስጥ ወይ ኖ ፒስ ኖ ዋር በቃ ፕራክቲካሊ ኤርትራ ነስፍ ኦፍ ትግራይ እኮ ነው። ትግራይ ኤርትራ ማድረግ ነው ያ ነገር አይደለም። የግድ አሁን እሱ ጦርነት ነው የሚነሳ ነው እዛ የጠቀሰው፣ ሌሎችም ጦርነት ነው የሚሉት። የህወሓት እቅድ ጦርነት የግድ ይነሳል አይነሳም ብቻ ባይነሳም አሁን ባለው መልኩ በፍጥጫ መልኩ ቁጭ ካሉ ዲያር ኮምፎርታብሊቲስ። ይሄ ግን ለህዝቡ ዲዛስተር ነው። ካለበት ሁኔታ ሊያገግም ቀርቶ የባሰ የሟሟ ማለት እየዳከመ ማለት እየደነቆርክ ነው የምትሄደው። የግድ አሁን ሰው ሞቱን ማለት ብቻም አይደለም፣ ካልተማረ የተሻለ ኤክስፖዠር ከሌለው የተሻለ ስራ ካልሰራ ምንድን ነው የሚሆነው? ከኤርትራ ላይ ያየነው ነገር ማለት ነው። ስለዚህ የኃይል ሚዛኑን ለማስጠበቅ እና አብይ ደግሞ ተዳክሟል ወይ ደግሞ ሊዳከም ይችላል። ስለዚህ እዛ ግን ትግራይ ላይ የሚያስጨንቀው ኃይል ከሌለ በሙሉ ኃይሉ ወደ ፋኖም ወደ ናም ዘምቶ ተጠናክሮ ይወጣል ናን የሚል ስጋት ነው። ጥሩ ስጋት ነው። ግን አሁን ብልጽግና ወይም አብይ የትግራይ ክልል ውስጥ ገብቶ የቀረው የትግራይ ክልል ብቻ ነው፣ ሌላውን በራሱ ስር አስገብቶ እያስተዳደረ ነው ይላል ጽሁፉ ላይ በግልጽ ቋንቋ። ብልጽግና ወይም የፌዴራል መንግስት ትግራይ ውስጥ ገብቶ ማስተዳደር ነውር ነው እንዴ? ማለት በ27ቱ ጊዜም በአንድ ፓርቲ በአንድ ኮአሊሽን ነው የሚተዳደሩትና የፖለቲካ አለመግባባቱን ችግር የፈጠረው እንጂ ብልጽግና ትግራይ ላይ ሄዶ ቢያስተዳድር ሌሎቹን ሲያስተዳድር ነው ያለው። ምርጫ አልተመረጠም አንድ ነገር ነው፣ ፖለቲካዊ ተካከል አንድ ነገር ነው። ግን ወደ ትግራይ ብልጽግና እንዳይመጣ ነው እንደ አንድ መከራከሪያ ያስቀምጠውና ምንድን ነው ብልጽግና ትግራይ ላይ መሄድ ችግር የሚፈጥረው? ማለት ትግራይ ብልጽግና ስር እንዳትወርቅ ይላል። ይህም በሁለት መልኩ ልውሰደው። አሁን ከየካቲት 11 በፊት አንድ ሰው መጥቶ መቀሌ እያወራን ነበረ። እንደ አማራ ነው ግን ያው እነሱ ጥሩ ወዳጃቸው ነው። ከዛ እየተከራከርን ህወሓት ከሌለ እኮ ብልጽግና ይምጣ ነው የምትለው አለኝ። ህወሓት ማለት እና አብርሃም በላይ ማለት ነው አልኩት። አይ ብልጽግና አለኝ እኮ ወይ ነገታችሁ ብልጽግና ገብተው ማለት ነው አልኩት። አይ ብልጽግና ማለት ምንድን ነው አልኩት። ማለት እንዲያውም እኮ ኢህአዴግ ስንል ከሆነ የምናውቀው እንዳሳው አይዲዮሎጂ ነበረ። ብልጽግና ምን አይዲዮሎጂ እንዳለውም አላውቅም። ማለት ይሄ መደመር ነው የሚለው ነገር እነሱ ራሳቸው ሳይተውት የቀረው ግን መደመርም ደግሞ ምንም አይዲዮሎጂ አይደለም። ሞስላይክ መጽሐፍ ነው አንበዋል ብዬ አስባለሁ። ምንም ነገር እዛው የተለየ ነገር የለም። እንደውም ልማታዊ ዲሞክራሲ ነው በከፊል የሚያወራው። የልማታዊ መንግስት የተወሰነ ቦታ ያወራል፣ ሌላ ቦታ ላይ ግን የተለየ ነገር የለውም። እና ምንድን ነው አሁን አዘንድ ኦፍ ዴይ ለዛ ነው እኔ ቅድም አብይ ወደሚል አጠበቅኩት። ከዛ እንዲህ ሰዎች ጋር ስታወራ መጨረሻ አብይ እንዲቆጣጠሩ ነው ወይ? አብይ የማይቆጣጠረው አካባቢ እሱ ብቻ ነው። ኦኬ ወይ እኔ አብይ እንዲቆጣጠረው አልፈልግም ፎር ግን ሌላም ሰው ባይቆጣጠረው ደስ ይለኛል። ማለት ራሱ ህዝቡ እስቲ ላምብብል እንደውም ግልጽ እንዲሆን ላምብብል ጽሁፉ ላይ ያለው ላምብብል። ይቅርታ ዳኒ እንዲህ ይላል ቃል በቃል አገዛዙ ቀደም ሲል የ2 ዓመቱን ጦርነት ለማካሄድ የወሰነው ከፕሪቶሪያው ስምምነት በኋላም እስካሁን ድረስ በተለያየ መንገድ እየሞከረ ያለው እንደ ሌሎቹ ክልሎች ሁሉ ትግራይንም በሙሉ ቁጥጥር ስር ለማዋል ነው ይላል። ገጽ 7 የመጨረሻውን ገጽ ላይ ቀጥል እንትን ከጽሁፉ ላይ ላንተል ይሄ የሚጠበቅ ነው። ስለዚህ እኮ ያው አገዛዙ ጥሩ አሁን እኮ በዚህኛው ይሄኛው አገላለጽ እንደውም ይሻላል። ሌላ ጊዜ ብልጽግና ሲባል ግልጽ ስለማይሆን ነው ብዙ ጊዜ። ስለዚህ አብይ እንዳይቆጣጠረው ወይ ገሌ እንዳይቆጣጠረው የሚል ለምሳሌ መከላከያ ሰራዊት ሊገባ ነው ሲባል እኮ ለምሳሌ ብርሃኑ ጁላ እንደፈለገ ማድረግ ይችላል ሊሆን ይችላል። ትርጉሙ ማለት የሚጨበጥ ነገር አለው። ብልጽግና ሲባል ብዙ ጊዜ ብዥ ስለሚልብኝ ነውና ቀጥታ አብይ ወይም ፌደራል መንግስቱ የሚቆጣጠረው አካባቢ ሊሆን ነው። በዚህ መልኩ ሊቀመጥ ይችላል። ዞሮ ዞሮ ግን መጀመሪያ እኮ በፕሪቶሪያ ስምምነት መሰረት የጊዜያዊ መንግስት አካል በፌደራል መንግስቱ መሆን ያልፈለገው የትግራይ ጊዜያዊ መንግስት አካል መሆኑን መጠየቅ ይችል ነበረ። ያልፈለገው ያው ተቀባይነት እንደሌላቸው አውቀው ነው። ኢቭን አሁንም ቢሆን ምን ልከው ምን ጨምረው ሰው የለም ብለው ነው የወሰኑት። ያን ስለሚያውቁ እነሱ የሚሾሙ ሰዎች ሊስት ስም ዝርዝር ሰብስበው የመላክ ሀሳብ አላቸው። ያ አላስብም። ማለት የዋስ ሰርተፍኬት አይደለም የከለከላቸው ይሄን ለማድረግ ላለማድረግ። እንደ አጠቃላይ ግን ዋናው ነገር እኔ ወደ ኮሩ ብንሄድ ማለት ሌላ ቃላት የሚሰማመረውን ትተን ወደ ኮሩ ብንሄድ ትግራይ ላይ ቻሌንጅ የሚያደርገው ኃይል ከሌለ ሁሉ አካባቢዎችም አልተቆጣጠረም። አብይ ፌደራል መንግስቱ አማራና ኦሮሚያ ላይ እኮ ችግር እኮ አለበት። ስለዚህ ስፔሻሊ አሁን አማራ ላይ ምስልን ከፍ ያለ ችግር ያለው ያው ኦሮሚያ አዲስ ዜና ሲዘገብ ስለማልሰማ ነው እንጂ አሉ እነ ጃልመሮ ነው ብዙ ቦታ ላይ እንዳሉ እናውቃለን። እንግዲህ ሽምቅ ውጊያ ደግሞ የራሱ ትራጀክተሪ አለው። አንዳንዴ ሊቆም ይችላል፣ አንዳንዴ ስታግኔት ታደርግ ትችላለህ።
ኤኒዌይ እኔ ማለት ስለ ስኬሉ አውቄ ሳይሆን ማወራው ቢያንስ በዜና ከምንሰማው ተነስቼ ነው። ሰውን አማራ ክልል ላይ ሊያሰማራ የሚችለው ኃይል ኤርትራን ለመውረር ቢፈልግ ሊያሰማራ የሚችለው ኃይል ኦሮሚያ ላይ ሊያሰማራ የሚችለው ኃይል ይበትንበታል ወይ ደግሞ ሀሳቡን ይከፍልበታል። እዚህ ጋር ገሌ ኤርትራ ጋር ስዋጋ ቲዲኤፍ ቢመታኝስ ብሎ ይፈራል። ፋኖ ላይ ሙሉ አቅሜ እንዳልዘምት በጠመርኩበት ሰዓት ላይ ቲዲኤፍ እንዳይመጣ ይላል። ስለዚህ ሙሉ ኮንትሮል እንዳይኖረው እንዳይረጋጋ ለማድረግ ያስችላል። የኃይል ሚዛን ብሎ ኢንተርቪው አንዳችሁ ጋር የጠቀሰው ላይ ማለት ያ ነው ካልኩሌሽኑ። ይሄ ካልኩሌት ማድረግ መብቱ ነው ከራሱ ጥቅም አንጻር ማለት ነው፣ ወይ ደግሞ እሱ ወክለዋለሁ ከሚለው ህብረተሰብ ክፍል አንጻር ከኔ ጥቅም አንጻር። ግን ይሄ ለኔ ጥቅም አይደለም ማለት ማስፈራሪያ እንትን ሆነን ስታንድ ባይ ልንቀመጥ ማለት ነው። ከዛ ይኸውልህ ህወሓትም ደግሞ ትግራይ የሚፈልጋት እንደዛ ነው። ልክ ሻዕቢያ የሚያደርገው እኮ ነው። ሻዕቢያ የሚያደርገው እኮ 20 ዓመት ያየው ነገር ሻዕቢያ ባድመ የሚፈልገው ነው አይደለም እኮ አይደለ? በእንደዚህ አይነት ኮንዲሽን ውስጥ መኖር ስለሚፈልግ ነው። ከዛ ውጭ ደግሞ ህወሓት ከሌለ ትግራይ ምንድነው ጦርነት ያስነሳል የሚለው ህወሓት ካልተመቸው ጦርነት ሊያስነሳ ይችላል። ህወሓት ስለሌለ አይደለም ጦርነት የሚነሳው። ባይዘው ፕሪቶሪያ ላይ ያሉት ነገሮች እኮ ህገ መንግስት ውስጥ ካሉ በህገ መንግስት ውስጥ እኮ ፌደራል መንግስቱ ማድረግ ያለበት ነው። ይሄ ኮሚትመንቱን ያደሰበት ነው እንጂ ፕሪቶሪያ ሰነድ ፌደራል መንግስት ስራውን ለመስራት ኃላፊነቱን ለመወጣት ህገ መንግስቱን ለማክበር ፈቃደኛ ከሆነ ህገ መንግስቱ ላይ እኮ አሉለት እነዚህ ነገሮች። ክልሎች እንዴት እንደሚዋቀሩ ክልሎች ላይ ድንበር ለውጥ የሚኖር ከሆነ እንዴት እንደሚሆን ህገ መንግስት ላይ ያለ በህገ መንግስቱ ላይ የወጡ ህጎች አሉ። ህገ መንግስት ስርዓት ውስጥ ያለ ነገር ነው። ያው ማክበር እኮ ይበቃው ነበር። ስለዚህ ህወሓትና ፌደራል መንግስትስ እንደ አዲስ ነው ኮሚኒቲ ተኩስ ማቆም ነው ዛሬ የተፈራረሙት። ድሮን መታኮስ ነበረባቸው ማለት አይደለም። ከተኩስ ማቆም ውጭ ያለው አብዛኛው ነገር ግን በጤናማ ፖለቲካና በህገ መንግስታዊ ስርዓት ቢሄዱ ነው ሊኖሩበት የሚገባቸው ነገር ነበረ። ሶ ፕሪቶሪያ ኮሚትመንታቸውን ያደሱበት ነው እንጂ አዲስ ኮሚትመንት የፈጠሩበት አይደለም። አላቅም አዲስ ኮሚትመንት አንዳንድ ተኩስ ማቆምና ዲዲአር ሊሆን ይችላል። ኖርማል ሌላ ህግ ላይ ማታገኘው ነገር ማለት ተኩስ ማቆም ያው የሆነ ጊዜያዊ ኢቨንት ስለሆነ ነው። ዲዲአሩም እኮ ከተኩስ ጋር ይያያዛል። የተኩሱ ውጤት ስለሆነ ዲዲአሩም አንድ ፓኬጅ ነው ይያያዛል። ከዛ ውጭ ያለው ሙሉ ግን ቤዚክ ሰርቪስ ሰብአዊ ወይ ምንድን ነው የሚባለው መሰረታዊ አገልግሎቶችን ቴሌን ባንክና መክፈት የሚለው ከመጀመሪያው መዘጋት ያልነበረበት ነገር ነው። ስለዚህ ይሰራ የነበረው ወንጀል ለማቆም ነው ፌደራል መንግስት ጋር የተስማማው እንጂ አዲስ ነገር አይደለም። ይሄ ኦልሬዲ ሀገሪቱ ህግ የሚያስገድደው ነገር ነው። የመልማት መብት የሚለው አንቀጽ ለጊዜ ማስታወስ ይቻላል ከህገ መንግስቱ። ሌሎች የሰብአዊ መብት አንቀጾችም አሉ። እንደዚህ ሲቪሊያን ፕሮቴክሽን በለው ፌደራል መንግስት እዛ ገብቶ መጠበቅ ይችላል የሚለው ምናምን ኦፍኮርስ ኢንፍራስትራክቸሮቹ ፌደራል መንግስቱ የራሱን ኢንፍራስትራክቸር እሱን ጠብቀው የትም ዓለም ፌዴሬሽኖች ውስጥ። ስለዚህ ኮሚትመንታቸውን ቃል የተገባቡበት ነው። ሊጣሉ ከፈለጉ ፕሪቶሪያ አይከለክላቸው፣ ተጋብተው ሊሰሩ ደግሞ ከፈለጉ ፕሪቶሪያን ትተው ያው ሲመቻቸው እንደሚያሉ ጊዜ መንግስቱ ሲያቋቁሙ እኮ የነገሩ ነገር አለ እንደ የነገሩን እኮ የለም። ጌታቸው ተመረጠ፣ ጌታቸው መረጡ ራሱ ጭምጭምታ ነው የምናውቀው። ያው ማዕከላዊ ኮሚቴ የሚሰበሰቡ ሰዎች ነግረውን ማለት ነው። ከዛ በትዊተር ተጻፈ። ጠቅላይ ሚኒስትሩም ጌታቸው ሾምኩት አለ። ምን እንደተስማሙ ከዛ በስሚ እኮ ነው የሰማነው። ፕሪቶሪያ ያለ ኦባሳንጆ የለ ማን የለ ፍቅር በፍቅር የሆኑ ሲመስላቸው ማለት ነው፣ ወይ ደግሞ የተግባቡ ሲመስላቸው። ስለዚህ ሲስማሙ ከፕሪቶሪያ በላይ መሄድ ይችላሉ። ጊዜ መንግስት ያቋቁሙ እንዳየ ነው። ሊጣሉ ሲፈልጉ ፕሪቶሪያ አይከለክላቸውም። በዛ ውስጥ ህወሓት አንድ ፖቴንሻል ስፖይለር አክተር ነው፣ አንድ ፖቴንሻል ሊረብሽ የሚችል አክተር ነው እንጂ በሱ መኖርና አለመኖር ላይ ሰላም ሊመሰረት አይችልም። ያማ ከሆነ እንደውም ሰላም ራሱ ትርጉም አይኖሩም። በጣም ጥሩ ነጥብ። አንድ የመጨረሻ ከዚህ ጋር ተያይዞ ላንሳለ እንደ ጀስቲፊኬሽን ያነሳው አንተ እንዴት ታየዋል? በህወሓትና በትግራይ ህዝብ መካከል ያለው ቁርኝት እንዴት አድርገህ ነው የምትይዘው? አቶ ልደቱ በጣም አጠንክሮ ነው የሚያየው። አክቹዋሊ ህወሓት የሚጠቀሙበትን ትሮፕ ነው አዝሮ ያመጣው በጽሁፍ መልክ ማለት። አቶ ልደቱ በዛ ተረድቶ መጻፍ ይችላል፣ በዛ መከራከርም ይችላል፣ መብቱ ነው። ግን ደግሞ ይሄ ነገር ከዚህ በፊትም ስንሰማ የነበረው ነው። ለምሳሌ በእኔ እና በህወሓት መካከል በህወሓት እንደ ፓርቲ በእኛ እና በህዝቡ መካከል ያለው ግንኙነት እንደ ማንኛውም ፓርቲ አይደለም። ጠንካራ አደረጃጀት አለን፣ 50 ዓመት የቆየንን እና ስለዚህ እኛ ብንነካ ህወሓት ከተነካ የትግራይ ህዝብ እንደተነካ ነው፣ ያለ ዋስና ጠበቃ ይቀራል፣ ህልውናውን የሚያስጠብቀው እኛንን የሚል መከራከሪያን የሚያነሳው። ለዛም እኮ ነው የፕሪቶሪያ ስምምነት ከተሰረዘ ምንድነው ከፈረሰ በቀጥታ ጦርነት ይጀመራል የሚለው ክርክርም የሚነሳው የዚሁ ኤክስቴንሽን ነው። አቶ ልደቱ ግን በሌላ መልኩ ነው የሚገልጹት። ተራ ቁጥር 3 ላይ አሁንም ቃል በቃል ነው የማነበው። በህወሓትና በአብዛኛው የትግራይ ህዝብ መካከል ያለው የ50 ዓመታት ግንኙነት ከፖለቲካ በላይ የሆነ
ስነ ልቦናዊና ስሜታዊ ወይም ሴንቲሜንታል ቁርኝት ያለው በመሆኑ በቀላሉና በአጭር ጊዜ ሊለያዩ የማይችል መሆኑን መገንዘብ ያስፈልጋል። ይሄ ከፓርቲና ከፖለቲካ ባህል ከፓርቲና ከፖለቲካም በላይ ነው። ኦልሞስት አይደንቲቲ ማለት ነው። ይሄ ቤዚካሊ ህወሓት የትግራይ ህዝብ አይደንቲቲ ሆኗል በሂደት የሚል ነው። ሴንቲመንት ማለት እሱ ነው በፖለቲካ ሳይኮሎጂ። በዛ ልክ ነው የምታየው አንተ? ችግር የለውም ማለት በተወሰነ ደረጃ ልቀበለው እችላለሁ። ቀበላለሁ ማለት አሁን ህወሓት ወይም ወያነ የሚሉ ቃሎች ለምሳሌ እኔ በመጥፎ አይደሉም ቃሎች የምንረዳቸው ከራሴም ጋር ላያይዘው እችላለሁ። ምንም እንትን ስለሌለው ማለት ነው። ሂስቶሪካል ቁርኝቱ ከፍተኛ ነው። የምናወራው ስለ ህወሓት፣ ስለ ተቋሙ፣ ስለ ድርጅቱ፣ ስለ መሪዎቹ ሲሆን ግን ያ ሌላ ነገር ነው። ህወሓት በታሪክ ውስጥ ብዙ ፌዝ አሳልፏል። ህዝባዊ የነበረበት ጊዜ አለ። ወደ ለየለት ቡድናዊ ጥቅሙን ወደሚያሳድድ ስብስብ ደግሞ ደረጃ ደግሞ የዘቀጠበት ጊዜ ደግሞ አለ አሁን ማለት ነው። ስለ ትግራይ እንደዚህ ሆነ ማለት በየቦታው ትግራይ ላይ ጉዳት ሲደርስ ጠባብነት ነው ብሎ የሚከራከርበት ጊዜ ነበረ። ሲመቸው ደግሞ አሁን ነፃነት ምናምን ደግሞ የሚል ወሬ ደግሞ እያራገበ ታገኘዋለህ። ስሜት የሚኮረኩር ፖፑሊስት የሆነ ነገር ሲያገኝ። ስለዚህ እነዛ ሁሉ ታሪካችን አካል ናቸው። አሁን ስላለው ስለዚህ ቡድና አመራር ስናወራ ግን አሁን ሴንቲሜንታል ቁርኝት አለው ማለት እነሱ እንግዲህ በሚከሱት ለእያንዳንዱ ሰው አሁን ከነጌታቸው ምናምን በይፋ ተለይተው ስለወጡ እነሱ እናውቃለን። ሌሎቹ ግን እነሱ ስለሚከሷቸው በእነሱ ነው እየሄድክ ያለሁት። ግን ያልካቸውን ኢንተርቪው ይሰጣሉ እና ሀለቃ ጸጋይ በፊት የትግራይ ፕሬዚዳንት የነበሩ ናቸው። ከበረሃ ጀምሮ የነበሩ ማለት ነው። ሀለቃ ጸጋይ ሁሉ ሰው የሚያውቃቸው እንግዲህ በፊት በቃ በእነ አቦይ ስብሃትና ምናምን ጀምሮ በረሃ የነበሩ ናቸው። እንግዲህ አብረው ሀለቃ ጸጋይ ናቸው። እንግዲህ አሁን ከሳቸው ይልቅ ሴንቲሜንታል ቁርኝት ያለው ሰው ሊኖር አይችልም። ሌሎች እነ ቴዎድሮስ ሀጎስ እንደዚህ ኢቭን ወጣቶቹ ከነ በየነ መክፍሉ እንኳን አይተው የምታደርጋቸው በጣም ከፍተኛ ሴንቲሜንታል እንትን ያላቸው እነሱ ግን እነዚህ ትላልቆቹ እኮ ነው ስዳ እና አባይ ወልዱ እነዚህ ሰዎች ሴንቲሜንታል ቁርኝት ታሪክ ለመኖር ከነሱ ላይ ያለው የለም። አሁን ያለው አካሄድ ደግሞ የህወሓት የቁጥጥር ኮሚሽን ሰብሳቢ ተክለ ብርሃን እንዲያውም ሰሞኑን አዲስ ኢንተርቪው ሰጥቷል መሰለኝ። ሰሞኑ ያልነበረው ከትናንት ወዲያ ማስታወቂያ ነው አይቼ ተክለ ብርሃን ከእነዚህ ሰዎች በላይ ኢቭን ግላዩ ራሱ ቁርኝት አለው ሊባል የሚችል ሰው አይኖርም። እንግዲህ ሌላዎቹ እንዲያውም በስሚ ወይ በንባብ ወይ ደግሞ እንደዚህ ሲነገር መስማት እንደዚህ ነው። እነዚህ እድሜ ልካቸው እዛ የነበሩ ናቸው። አልፈቀ ልጅ ሆነ 16 ዓመት ልጅ ሆነ የሚያውቁት ሌላ ነገር የላቸው። እነዚህ ሰዎች ሴንቲሜንቱ ያላቸው ይኸውን ያለው አመራር ግን ሊያጠፋ ካለው ቀር አያለማም። ወደም ቢያንስ ከልኩ ላይ መጫወት የለበትም። የራሱ ሚና ይጫወት፣ ግን ሌሎቹም ስፔስ ይተው። እስካሁን የመጣንበት መንገድም አያስኬደንም እያሉ ነው ያሉት። እነሱ እንግዲህ ባይተዋር ሆነው ያለው ታሪካዊ ቁርኝት ሴንቲሜንቱ መረዳት ብቻ ሳይሆን የማይረዱ ሆነው ከሆነ ሌላ ነገር ነው። እነሱ ግን ያንን ከመረዳት አልፎ ራሳቸው ከእነሱ በላይ የሚያቆርኝት ያለው ሰው አለ ብዬ አላስብም። ስለዚህ ይሄ አንድ ነገር ካልኩ በኋላ ማለት ነው። በሌላ መልኩ ደግሞ ህዝቡም ራሱ እዛ ደረጃ ላይ ደርሷል። እንደደረሰ እንዴት ነው የምታውቀው? የትናንሽ የገጠር ከተሞች ላይ በአድራጀት ከሚያወጧቸው ሰዎች ውጭ መቀሌ ላይ ሁለቴ እኮ ሰልፍ መጥራት ፈልገው ሁለቴ እኮ ፌል አድርጎባቸዋል። ጥቅምት 18 ማለት ጥር 18 የወታደራዊ መፈንቅለ መንግስት መግለጫ ማለት ነው። ለሱ ድጋፍ ሰልፍ ብሎ ጠርተው እሁድ ይመስላል ጥር 18 ጠርተው የወጣው ሰው እዛ ሜጋ አምፊቲያትር የሚያውቅ ሰው ካለ ሀውልት አዳራሽ ውስጥ እንደ አምፊቲያትር አይነት አለች ቦታ። ያን ቦታ ሞላም ቪዲዮ ላይ ማየት ይቻላል። 2000-3000 አካባቢ ሰው መገመት ይችላል። ለየካቲት 11 ለ50ኛ ዓመቱ የካቲት 11 ላይ ማለት ነው ከወር በኋላ ድጋሚ እዛ ላይ ሰልፍ ጠሩ። ከዚህ በፊት ሲከበር እኔ ብዙ ዓመት ላይ ከ11 መቀሌ ነበርኩ። ያንን ስቴዲየምስ የስቴዲየሙ አንድ ሶስተኛው እንደዚህ ነገር እንደሆነ ይችላል። ከባይን ግምት እንደዚህ ማለት ይችላል። የስቴዲየሙ ትክክለኛ ቁጥር አላወቅኩትም። በ60,000 ምናምን ብናስበው 15,000 ሰው ነበር፣ 20,000 ሰው ነበር ትሎት ይችላል ይበዛ። ያኔ ጦርነቱ መጀመሪያ ላይ የነበረው የካቲት 11 የነበረበት ድምቀት ይበልጥ ነበር ከአሁን የካቲት 11 ይልቅ። ከተማ ውስጥ ፊኛ የተለቀቀ
ርችት እየተኮሰን የካቲት 11 የተከበረው በጣም ወታደሮች ተናደው ነበር። በየታው እየዞሩ ልጆቹን እየመቱ ምናምን ያሉ ከቱን ፊኛ ያሉ ወደ ላይ ግን ከየት ጋር እንደተለቀቀ አያውቁም። ሙሉ ከተማ ማለት ነው። አሁን ባንዲራ የተሰቀለበት ቦታ አታይ ምን አታይ። በፊት እያንዳንዱ ክለብ፣ እያንዳንዱ ሆቴል፣ እያንዳንዱ ምናምን ነው በሩ ላይ ባንዲራ የሚሰቀል የነበረው። አሁን ባንዲራ ለመስቀል ፍላጎት ያለው አልነበረም። እንዳለ ከተማ ውስጥ ባዶ ነው የነበረው። ሊትራሊ ከምታምነው በላይ ማለት ነው። ሌላ ጊዜ ከዚህ በፊት የሚናገር ተጠቅሜበታለሁ። የካቲት 11 ትግራይ ውስጥ የሚከበርበት መልክ ልክ እንደ ጥምቀት ነው የሚከበረው። ጥምቀት በዓል አዲስ አበባ ወይ ደግሞ ክርስቲያን የበዛበት ከተማ ላይ በየቦታው ነው ይሁን ነገር የሚኖረው። በየቦታው ውስጥ ታውቃለህ በዓል እንደሆነ። እዛ ጥምቀተ ባህር ጋር ብቻ ነው የሚከበረው። ሙሉ ከተማ ነው በዓሉ የምታየው። መቀሌ እንደዛ ነው የሚከበረው የካቲት 11 መቀሌም ከመቀሌዎች ትግራይ ውስጥ። የአሁኑ ግን ፕራክቲካሊ እዛ ስቴዲየም ጋር ብቻ ስቴዲየም 1/3 አሁንም ሳይዙ የነበረው ይሄ ከቪዲዮ ላይ ማየት ይችላል። ከዛም ልክ ደብሊት ተናግሮ ሲጨርሱ ለምቀጥለው ሁለተኛ ነገር ሲኬድ ኦልሬዲ ሰው መውጣት ጀምሯል። የመጀመሪያ ምክንያት ነገሩ ከተደረገ በኋላ ማለት ነው። እስካልቅም አልጠበቀም ወዲያውኑ ሰው የሚወጣው እዛ ቪዲዮ ላይ የሚታየው ያው እዛ ፈርስት ሃንድ ኢንፎርሜሽን ነው ይሄ። ከዚህ በላይ በምንድን ነው የሚገለጸው? እንግዲህ ሁሉ ህዝብ ሊቅ ሆኖ ወይ ሴንቲሜንታል አታችመንት ታጥቶ ወይ ታሪኩን ሳያቀርቶ አስታዋሽ ነገር ይፈልጋል። የሰማዕታት ቤተሰብ የምትላቸው ሰዎች መቀረስ ቢሰበሰቡ በቤተሰባቸው ሰው ያላቸው ማለት ነው ያን ስቴዲየም ይሞሉታል። ተውና ሌላውን ሰው ትተህ ማለት ነው። እና እነ ደብረጽዮን እየነገዱበት ያሉት ይሄን ጉዳይ ሁሉ ስለሚያስብ ነው። ስለዚህ በዚህ ነው በተግባር ላይ መሬት ላይ የታየ ነው። ይሄማ ባይሆን ኖሮ ታጣቂዎች ጋር ምን አስኬዳቸው እንዴ? በየቦታው እኮ የጌታቸውን ደጋፊዎች ማስወጣት ከፈለክ እንዳለ እኮ እዛ ቦታ ላይ ያለ ሰው እኮ ሰልፍ እንዲወጣ ማለት ነው። 2-3 ቀን ሰልፍ ከወጣ እዛ ከቤተሾሙ ሰው ጥሎ ይወጣል። ጠመንጃውን ያስፈልጋል። በተገላቢጦሹ እነሱን ደግፈው ነው ሰልፍ የሚወጣው እነዛኞቹ። ይሄን ስለሚያውቁ ጌታቸው ለምንድን ነው ሽረዳ አክሱም ላይ እንዳይሰበሰብ የከለከሉት? እነሱ እንደሚሉት ያን ያክል አስተማማኝ ቤዛቸው ከሆነ ለምን ሄዶ አይሰበሰብም? እና መከልከል ያስፈልጋል። ምንድነው? ኮንፊደንስ የሌላቸው ነው። ሰው እንደማይደግፋቸው ስላወቁ ነው። ስለዚህ እዚህ ላይ የተለየ ግንዛቤ የተለየ መረጃ ኖሮት አይመስለኝም። የልደቱ ዋናው ጭንቀት ትግራይ ላይ ፋታ ካገኘ የትግራይን ኃይል በመጨመር ወይ ደግሞ ቢያንስ በዛ በኩል ሰላም ካገኘ በሙሉ ኃይሉ ወደ ኤርትራም ይዘምታል። ቀይ ባህርን ላይ ፈረሱን ያጠጣ ነው የሚባልና ድጋፍ ያሰባስባል። ያን ድጋፍ ሲያሰባስብ የፋኖ እንትንም ይሟሟታል። ከቶ አማራው ልቡ እንደሚከፈል ግልጽ ነው። ማዕከል ፖለቲካ ሲመጣ ከዛ ሌሎችን እንደዳከሙ ሲያቅ ደግሞ ከኦነግ ጋር ድርድር ያደርግና ሊስማሙ ይችላሉ፣ ላይስማሙ ይችላሉ። አክቹዋሊ ግን እንደዚህ አይነት ሴናሪዮ የሚሰሩ ሰዎች አሉ ስለምናወራ ነው። ስለዚህ እሱን ግን ከልደቱ ጋር ምን ያገናኘዋል? ምን ያገናኘዋል ከአቶ ልደቱ ጋር? እሱ የሰላማዊ ታጋይ ነኝ የሚለው ከፋኖ ጋርም ከሌሎቹ ከታጠቁ ኃይሎች ጋር ምን ያገናኘዋል? አቶ ልደቱ እንዴትስ ሊያሳስበው ይችላል? እንዴትስ ሊያሳስበው ይችላል? እሱ ሰላማዊ ነው። ከትጥቅ ትግል ውጭ ሌላ አማራጭ የለም። 6 ወር ስጠውና የሚጽፈው ጽሁፍ ጠብቅ። አሁን ከአገሪቷ ካለች በተጨባጭ ሁኔታ አንጻር ትጥቅ ትግል ለሚሻል ሊል ይችላል። ምን ችግር አለው? ዋናው ግን መሰለህ ባይ ዘ ወይ ይኸውልህ ባይ ዘ ወይ ማለት እኔ እኮ የእሱን እኮ አንግል እኮ ማየት ይችላል እኮ ችግር እኮ የለብኝ። ለምሳሌ ሰላማዊ ትግልም እኮ ተቀባይነት እንዲያገኝ ሌላ ቦታ መንግስት ፕሬየር ሲበዛበት ኦኬ ከነዚህ ጋር ብድራደር ይሻለኛል ሊል ይችላል። ምሳሌ ኦነግ እኮ ባያስቸግረው ኖሮ ወይ ደግሞ ኦነግ ስለ ይሄን ጃን መሮ ማለት ነው ባያስጨንቁት ኖሮ እኮ ለመራ ጉዲና እኮ ሰላም ላይ ሰጣቸው ይችላል። ማለት ያው የባሰም ስላለ እኮ ነው እንትምትል አንዳንዴ ከዚህኛው ጋር ዲል የምታደርገው ያኛው ሲኖርብህ ነው። ስለዚህ ትጥቅ ትግል የሚያደርጉ መኖራቸው አንዳንዴ በሰላማዊ መንገድ ለሚንቀሳቀሱትም አቅም ሊሆናቸው ይችላል። ሞር ማለት ልትደራደር የምትችለው አብረህ ልትሰራ የምትችለው ኃይል ሆኖ በአንጻራዊነት የተሻለ ሆኖ ይታያል እና ያም ጥቅም ይኖረው ይችላል። እኔ እኮ የግድ ጥቅም አይኖረውም አይደለም። ለትግራይ የሚያስከፍለው ዋጋ ምን ያክል ነው ነው። ሁለተኛ ደግሞ ትግራይ በቋሚነት የመዋጋት እንትን ዳኮ የለብን ማለት ማረፍ እኮ አለብን። ፌደራል መንግስቱም ደግሞ እንዋጋ ወይ የምናፈርሰው ደግሞ ከሆነ በራችን ጊዜና በራችን ፕሮግራም ነው የሚሆነው እንጂ እንትና አሁን ነሽጧቸዋል እንትና አሁን መፍረስ ወይ መቀየር አለበት የመንግስት ብለዋልና እኛ ሄደን ማጀብ አለብን በምን ስለት አለ መሆን ያለበት። ኤርትራ ኢሳያስ የዛሬ 6 ዓመት ወይም የዛሬ 5 ዓመት የኢትዮጵያ መንግስት ያን እንግዲህ ከአብይ ጋር ሰላም በነበሩ ጊዜ ማለት ነው የኢትዮጵያ መንግስት የተረጋጋ ጊዜ ማለት ራሱን ያጠናከረ ጊዜ
ከኤርትራ የሚጠይቀው ነገር እንደሚኖር ቢያንስ ኤርትራ እንደፈለግኝ ታሽከረክረው አገር እንደማትሆን ያቅ ነበር ኢሳያስ ከበፊቱ። ያን ጊዜ ግን ያ ፕራዮሪቲ አልነበረም። ያን ጊዜ ፕራዮሪቲ የነበረው ትግራይ መምታት ነው። ከዛ እሱ አሁን ፕራዮሪቲ አብይ መምታት ነው ሲል እኛ ግዴታ አብረን ማጫፈር አይኖርብንም። የግድ ማደናቀፍ እንኳን አይኖርብን ይችላል። ግን ራሱ ኢንዲፔንደንት ነው ካልኩሌት ማድረግ ያለብን ጥቅም ስሌትን እንጂ የሆነ ኃይልስ አሁን ደግሞ ቀጥሎ ወደ እንትና እንዙር ሲባል እንዴ ስንት ድል አባክናችሁ አሁን ትክክለኛ ሰዓት ስንል ነው እናንተ የምትጠፉት ሊባል አይችልም። እና ፕላስ ደግሞ እያወራን ያለነው ስለሆነ ሰላማዊ ሰልፍ ስለ አድማ ምናምን አይደለም፣ የጦርነት ነው። ስለዚህ ፌደራል መንግስት ጋር አንድ ህወሓት ልክ እንደ ሻዕቢያ አይነት አስተዳደር አቋቁሞ ህዝቡን በቋሚ ሞቢላይዜሽን ውስጥ ምክንያቱም ምንድነው እንደ በፊት ጫው ልትኖር ከሆነ ሰራዊትም እኮ ታደራጅ ነው ማለት ነው። ካሁን ካለውን በላይ ሰራዊት ካሁን ካለው በላይ ሰራዊት ታደራጅም ማለት ነው። የክልሉን በጀት ነው የምትጠቀመው። መቼም ለሰራዊታችሁ ብሎ በልዩ ሁኔታ አፍሪካ ህብረት አይልክልን ወይ ደግሞ ፌደራል መንግስት በልዩ ሁኔታ አይልክም። ከዋና በጀት ቀንሰ ነው ግን ከህዝቡ ወስደ ነው። ከዛ ኢንቨስትመንት ላይኖር ነው። ኦልሬዲ አሁን ቢሆን ኢንቨስትመንት የለም ፎራት ማተር። ከዛ እነዛ ሁሉ ወጣቶች ወደ ትምህርትም አይመለሱ። ከዛ 5ኛ ክፍል ላይ ያቋረጠ ልጅ ዛሬ 9ኛ የሱ ብቸኛ ኤክስፐርቲዝ ጠመንጃ ነው የሚሆነው። ስለዚህ ይሄ ሁሉ ሶሻል ኮስት አለው፣ ይሄ ሁሉ ኢኮኖሚክ ኮስት አለው፣ ይሄ ሁሉ ፖለቲካ ኮስት አለው። ከዛ ደግሞ ይሄን ሁሉ ነገር ደግሞ የሚመራው ደግሞ ህወሓት ወደ ቁም ነገር ያደርሰውልን ምን ጠብቀው አይደለም። እስከኛ አንፃር ይሄ ሁሉ ያወጣው ከሌላው አንፃር ግን ህወሓት ወይም ትግራይ አብይን እስካስጨነቀችልን ድረስ ወይ ደግሞ መከላከያ ሰራዊትን ቢዚ እስካደረገችው ድረስ ደህንነት መስራቱ እስካስጨነቀችው ድረስ ዲስ ጉድ ፎር አስ ብሎ ካልኩሌት ያደርግ ይችላል ከራሱ ጥቅም አንፃር። ለእናንተ አሰብኩላችሁ ባይሉ ግን ይሻላል። እሺ ሶ የትግራይ ልሂቃን እና አለቃ ጸጋይም እናንተም ልሂቃኖቹ ተሳስታችኋል እያለ ነው በጽሁፍ አቶ ልደቱ ሲመክራችሁ ተው አያዋጣም ሲል ባጭሩ እሱ ነው ኢምፕሊኬሽኑ። ያው በግልጽም ብለዋል እኮ አሁን አያዋጣም ብለዋል። አሁን እያረጋችሁ ያላችሁት መንገድ ትክክል አይደለም እያለ ነው። አዎ ባይ ዘ ዌይ ይሄ እኮ ተፈጥሯዊ አሁን እኮ መርጠ ፈልገህ የምታደርገው አይደለም። ተፈጥሯዊ ሂደቱ እኮ ነው እዚህ ጋር ደረሰው። ማተዋት እኮ ራሱ እኮ ነው ሪሌቫንት የሆነው ባይ ዘ ዌይ እንዴ ራሱ እኮ ነው ሪሌቫንት ነኝ ከራሱ ስራ አስፈጻሚ መካከል አንዱ ፕሬዝዳንት ሆነና ከዛም ፕሬዝዳንት መቀየር ፈልጋለሁ ብሎ አገሩን አመሰው። በዛ ሁሉ መካከል እኮ ሰው እኮ አስተያየት እኮ ይሰጣል ነበር ማለት አብዛኞቻችን የራሴ እንኳን ችላ ብዬ ነበር። በጣም ክሎዝ ይካተላለሁ በየቀኑ በየሁለት ቀኑ ከማገኘው ሰዎች ይሄንን ሰማው። እስከ አምና ድረስ ከነክል እኮ እዚህ በጣም አለፋለፍ ያለው አስተያየት ሲሰጥበት የነበረው የራሱ ጉዳይ እኮ እዛው ውስጡ እኮ መጨረስ አቅቶት እኮ ክልሉን እኮ ያመሰው። ስራ አስፈጻሚያቸው መካከል አንዱ መረጡ፣ ጌታቸውን መረጡ። እዛው ሰው መረጡ በድምጽ። ከዛ አንድ አመት ያክል ታሹ። እንደገና አምና 60 ቀን ተሰበሰቡ። እዛ ደግሞ እንደገና ደብረጽዮን ይወርድ ተባለ። ደብረጽዮን አይወርድም ብለው ባለጠመንጆቹ ገቡበት፣ በግድ አስመለሱት። ከዛ በየቦታው ህዝብ የሰሰቡ መቀስቀስ ሰው መላክ ምናምን ጀመሩ። ወደ ህዝብ አወረዱት የነሱ የውስጣቸውን ቀውስ። ስለዚህ ማለት የቀውስ ምንጭ ሆነ ራሱ ለትግራይ ማለት እኮ ነው ህወሓት እንጂ አይ ዝም ብለን እንደዚህ ቁጭ ብለንስ አሁን እኮ እንዴት ልበል ማለት ህወሓት ራሱ ነው የፈረሰው። ፍረት ማተር ደግሞ ህወሓት መቼ ነው የፈረሰው ካልከኝ የዛሬ አመት ዛሬ 60 ቀን 60 ጊዜ ነው የፈረሰው። ዛሬ አይደለም የፈረሰው። ይሄ ማለት ስለስተረዛ አይደለም። የሊቀመንበሩን እንትን ላይ ሴኩሪቲ ተጠቀማለት ላይ ጊዜ በድምጽ ተሸነፈ። ሁለት ጊዜ ተሸነፈ ስራ አስፈጻሚ ኮሚቴ ባለጠመንጃ ጀነራሎችን ጠራ። በቃ ስለዚህ እንደዚህ ሲሆን በቃ ሄድሪ ጨርሷል። ምን ነገር ሊያረጋ አይችልም። ውስጥ ያለው ነገር እንኳን መፍታት አይችልም። ውስጥ ያለው ነገር ሲባል ከባድ ነገር አይደለም። ሽማግሌ ላላኩ ይለ ታሪኮ እኮ እንትራን ካላሳየሁት መንግስት ተቀመጠው እንጂ ከጌታቸው ጋር እኮ የሆነ ፓወር ሼሪንግ አድርጎ እኮ ሊቀጥሉ ይችሉ ነበር። ግን ስልጣን ሙሉ ካላስኩት አይሆንም አሉ። ለብቻቸው ስልጣን ተንላቸው ሰላም ካላገኘን መንግስት ሊሰራ ካልቻለ ትግራይ አንድ ነገር መስራት አትችልም። መታወቂያ አሁን አይደለም እንደተጀመረ ዛሬ 2-3 ወር እሱም ለራሳቸው ቁጥር እንዲመቻቸው ብለው ነው የጀመሩት። መታወቂያ ሰው ይቸገራል። አፋር ሄዶ መታወቂያ ይገዛል። አለዚያ ደግሞ ጊዜያዊ መታወቂያ ብሎ የሚሰጥ 15 ቀን የምታገለግል ደብዳቤ ተጽፎልህ እና ያን ያክል ሰርቪስ መጀመር አልፈለጉም። ለምን? ይሄማ ከሆነ ጊዜያዊ መንግስቱ ስራ ሰራ ማለት ነው። ያለኛ መዋቅር ያለኛ ካድሬ ስራ እንደማይሰራ አሳይተናል ያለችው ሞንጆሪ ነው። የዛሬ አመት የካድሬ ስብሰባ ላይ አንድ ሰው አለበት ማለት ነው እንደ ስራ አፈጻጸም ሪፖርት በኩራት እና ሆነ ብለው መንግስት እንዳይሰራ ሲያሩ መንግስት ማልጌታቸው አይደለም መዋቅር እንዳይሰራ ያደረጉት እንጂ ማለት ከነሱ ጋር ለምሳሌ የሆነ ነገር የሚፈልግ ምናምን ሊገናኝ ይችላል።
እኔ ኢንፎርሜሽን ወሬ ለትንታኔ ስፈልግ ነው ላገኛቸው የምችለው። በትክክል ደግሞ ቀጥታ ላይፍን አፌክት የሚያደርጉበት ሰው አለ። ግን ቢያንስ ከዛ ውጭ መኖር ለሚፈልግ ሰው ግን ከዛ ማለት ችግራቸው ፍታት አልቻሉም። ፕሪቶሪያ አፈጻጸም መከታተል አልቻሉም። ዴሊቨር ማድረግ አልቻሉም። ፕራክቲካሊ መስራት አቃተን ብለው የድሉ ድክመት ነው እንጂ ምንድነው መቀበር ነበረበት እንደሚባለው ቀልድ እዛ ጋር እነሱ ራሳቸው ናቸው እንጂ ማንም ተነስቶ ተቀናጥቶ እስኪ አሁን ደግሞ የሆነ እንትን ሊበራል ፓርቲ ይሻለኛል ኒዮ ሊበራል ፓርቲ ይሻለኛል ብለው አማርጠዋል። ተቃዋሚ ፓርቲዎች እኮ ነበሩ እኮ ግን በቃ እንደጀመሩ እስኪነሱት ጨርሱት። አይ ጊዜው አይደለም የተባለ ነው። አሁንም ቢሆን ማንም እንትላላቸው የለም። ራሳቸውን ሰርተፊኬታቸውን መጨረስ አቅቷቸው የተሰረዘው ሰርተፊኬታቸውን ጌታቸው አላሰረዘው ምን ያላሰረዝኩትም ሌላ ሰው አላሰረዘው። እነሱ ከአብይ ጋር የሚደራደሩት ካላቸው ተደራድረው የፖለቲካ ጌም ከሆነ ጌማቸውን ተጫውተው ዲፕሎማሲ ከሆነ ዲፕሎማሲ ስራቸውን ሰርተው የራሳቸውን ጉዳይ መጨረስ የራሳቸው ፈንታ ነው። አይ እዚህ ጋር ለምሳሌ ህዋት ሰርተፊኬት ያልተመለሰም ብላችሁ ሰልፍ በመውጣት አግዙ ከሆነ ይሄ ዝም ብሎ ቧልት ነው የሚሆነው። ማለት በዚህ ደረጃ ማንም ሰው አይታገዝም። ሊበዛ ሊል የሚችለው ምንድነው ግድ የለም እኔን ጊዜ ስጡኝ ታገሱኝ ፐርፎርም ላድርግ ነው የትም ሀገር የትም መንግስት የትም እንትን የሚለው እንጂ እጄን ይዘስ እንትን አድርገኝ ማለት ይሄ በድሮ ጊዜ ንጉሱ ይሞትና የ7-8 ዓመት ልጅ ይሆናል ወራሹ አልጋ ወራሹ። ከዛ ያው በእኛ ሀገር እንኳን ተዋግተው ነው የሚናጠቁት። ሰክሰሽን ህጉ የጠራ አይደለም በኢትዮጵያ እንትን ይምድነው በእነዚህ ዘውዳዊ ስርዓት ውስጥ ጉልበተኛ አጎት ልጅ ምናምን ባለጠመንጃ ነው የሚቃሙት የነበረው በጣም በሚገርም ሁኔታ። ኤኒዌይ ሌሎች ሀገሮች ላይ ወይ ደግሞ እዚህ ሆኖ በጣም ታማኝ የሆነ ቤተሰብ ያለበት ከሆነ ማለት ነው ታማኝ የሆነ ባለሟሎች ያሉበት ከሆነ ምንድነው የሚባለው እንደራሴ ነው ምንድነው የሚባለው ይመደብለታል። እሱ ባለሙሉ አቅም ሆኗል 18-20 ዓመት ሞልቶት ውጊያ ምን ማለት ጭቅላትን በስሎ ንጉስነት በደንብ እስከሚይዝ ድረስ እሱን ወክሎ የሚሰራ ሰው ይደረግለታል። ያን ጊዜ ምንድነው ፕራክቲካሊ እያደረጉ ያሉት ያ ሰው አድጎ ንጉስ እስከሚሆን ድረስ ስራውን እየሰሩለት እየሰገዱለት ነው የሚጠብቁት ማለት ነው። አሁን ላለው ህወሓት አመራር ያ ነው ይጠየቅ ያለ በቃ ኢንካፓብል ሆኖ ስራውን መስራት አቅቶት ውስጡን ሰላም መጠበቅ አቅቶት ጉዱን መጠበቅ አቅቶት ከዛ አይ ልክ እንደዛ በ7 ዓመቱ 8 ዓመቱ ያው ዘውዱ እንደወረሰው ልጅ በቃ እየሰገዳችሁ ያበላችሁ መንገድ እየመራችሁ ጠብቁት እና አንድ ቀን ለአቅመ ስልጣን ለአቅመ አመራርነት በቅቶ ቁም ነገር ይሰራል። ይሄ ነው ሊሆን ይችላል ኮንሰፕት ነው ሬዲኩለስ ነው። ዞሮ ዞሮ ማንም ህወሓትን ይፍረስም ይጥፋም አሁንም ያለው አልነበረም። ራሳቸው ናቸው ኢሪሌቫንት የሆኑት ሊያቢሊቲ ነው የሆኑት። ጥሩ የመጨረሻ እስቲ የኃይል አስተላለፉን ጽሁፍ ላይ ትንሽ ነካ አድርገህ ነው ያለፍከውና ቀጠናዊ የኃይል አስተላለፉ ምን ይመስላል ወደ ሊያመራ ይችላል በዛ ብናበቃ ስለፈለኩኝ ኃይል አስተላለፍ ስለ ያው ቅድም ይነካካዋል የህወሓት ራሱ የደብረጽዮን ቡድን አለ ቲዲኤፍ እንደ ጦር አለ የኤርትራ ኃይል አለ መለሳለስና አሁን ደግሞ ብሮማንስ ተጀምሯል በቲፒኤልኤፍ ዲ እና በሻዕቢያ መካከል። በዚህ በኩል ደግሞ የፋኖ ክንፍም በተለያየ ጊዜ ብሔራዊ ጉዳዮች ሲመጡ ለምሳሌ የወደብ ጉዳይ ሲመጣ ሌሎች ነገሮች ሲመጡ እኛ አይመለከተንም ከምንፈልገው ጋም ካስፈልገ ከኋላም ሆነን ከጎንም ሆነን ተባብረን ይህን መንግስት እንወጋለን የሚሉም አሉ። ከዛም በዘለለ ደግሞ እንደምታውቀው የታጠቁ በዋናነት የታጠቁ ላይ ነው እያተኮርኩ ያለሁት። ሌሎቹም የኃይል አስተላለፎች አሉ። ግን ቀጠናዊ የኃይል አስተላለፉ አሁን ላይ ጥርት ብሎ ወጥቷል ወይ? አንድ ሁለተኛ ይሄ አስተላለፍ ይሄ ቼንጂንግ አላያንስስ በጣም ፈጣን ነው ደግሞ የኛ አካባቢ ፖለቲካ አላያንስ ወዲያው ነው የሚቀያየረው እና ይሄ ወደ ሊያመራ ይችላል በአግባቡ ካልተያዘ። በዚህ እንድናበቃ ነው መጨረሻ ጥያቄ ላይ። አይ እኔ ይሄንን ለመናገር ገና ነው ባይ ነኝ። ለምንድን ነው ትግራይ ውስጥ ያለው ነገርም አልጠራም ማለት ያው ከሻዕቢያ ጋር ሊሰለፍ የሚችል ኃይል አለ። ግን ይሄ ምን ያክሉ ነው በትክክል ማወቅ አንችልም። አሁን ነው ከነገሮች አሁን እንደሚተከላይ እንደሚመስሉት አይደሉም። ውስጥ ወጥ ነገር እንደሌለ ስለምረዳ ማለት ነው። ቲዲኤፍ ውስጥ ህወሓት ውስጥ እንኳን ያው ዝም ብለው ጥላቸው ሊጠፋል ጥላቸው ሊሄዱ ይችላል ይሆናል እንጂ ሌላ አንድ ግሩፕ ሆኖ ሌላ የሚወጣ በዛም 2-3 ግሩፕ ነው ያለው። ግን 2-3 ግሩፕ እዚህ ላይ እንዴት ነው የሚለያዩ ዝም አይገባኝም። አዲ ደብረጽዮን ግሩፕ ይወጣል፣ የሞንጆርኖ ግሩፕ ይወጣል፣ አለም ገሮ አድም ማለት ሶስተኛ ሆኖ ብቻ ሊወጣ የሚችልበት እድል አለ። አሁን ያክል ተዳክሞ እንደሆነ ሰውየው አላውቅም። ስለዚህ ከነዚህ መካከል አንዱ ከፌደራል ጋር ሊሰለፍ የሚችልበት ድል ይኖራል። አንዱ ከሻዕቢያ ጋር ከተሰለፈ ማለት ነው።
ሁለት ሶስት ቦታ መበጣጠስ ይኖራል። ቲዲኤፍ ውስጥም እንደዛ ወጥ ነገር እንደሌለ ነው የሚገባኝ። ስለዚህ አንዱም ጋር መሰለፍ አያስፈልግም ኖር ይችላል። ወደዛም ሊሰለፍ ይችላል። እንደዚህ አይነት ውጊያ ወይ ደግሞ ሲመጣ ማለት ነው እንግዲህ እየጠራ ይመጣው። ፋኖም ጋር ስትሄድ ብዙ ጥረት እያደረጉ ነው አንድ እንትን ፎርጅ ለማድረግ። ለምሳሌ አሁን አንድ እንትን ፈጥረናል ብለዋል። ምን ያክል ሶሊድ እንደሆነ እንግዲህ በሂደት ነው የምናየው። ግን ስቲል እዛ ውስጥ ያልተካተቱ ደግሞ አሉ ሌሎች። ኢቨን አሁን የራሱ ያለው አንዱ ነው ይቀጥላል አይቀጥልም አናውቅም። ሁሉም አካባቢያቸውን ገና ማስከበር ኖርባቸው እና የጎንዮሽ ውጊያም እዛ ውስጥ ራሱ እኮ የግድ ይኖራል ቴሪቶሪ ሜንቴን ለማድረግ ማለት ነው። በዛ በየአካባቢው ቢያንስ አሁን የደቡብ ወሎ ፋኖ አመራር ለጠራኸው እንጂ ደቡብ ወሎ ላይ እሱ ብቻ ነው ወይ ያለው? ደቡብ ጎንደር ለጠራኸው እንጂ ደቡብ ጎንደር ላይ ስማቸው የሚጠራው ሰውዬ ብቻ ነው ማለት ቴሪቶሪ ማስከብሯል ወይ አላውቅም። ይሄን ግን ቴሪቶሪ ማስከበር ይኖራል። ከዛ ደግሞ ሁሉም እዛ ውስጥ ተካተዋል ወይ? ካልተካተቱ ሁለት ሶስት ነገር ፋኖ ውስጥ ይኖራል። ከማከላቸው እንግዲህ እነዚህ መረጃዎች ያው ትክክል ይመስላሉ አላውቅም። በድምጽ የሚወጡት መረጃዎች እንዳየነው አንዳንዶቹ ቀድመው ከኤርትራ ግንኙነት የጀመሩ አሉ። ኤርትራ ችግር የለበትም ከሁሉም ጋር በጎን ግንኙነት ሊያደርግ ይችላል፣ ሁሉም ሊያግዝ ይችላል። ያው ምንም የተለየ አቋም ለውጥ ስለሌለው ግን የትግራይን ኃይል ጨምሮ ለምሳሌ ሶስትዮሽ ጥምረት ሊፈጥሩ ከሆነ የሚፈጥረው ኮምፕሊኬሽን ይኖራል። የተለያየ ስሌትና የተለያየ ፍላጎት ስላላቸው ሁሉ ማለት ነው። ኤርትራ የሚፈልገው ያልተረጋጋች የዳከመች ኢትዮጵያ ግን ፈንክሽናል የሆነች ፉሊን ኮላፕስ ብታደርግ አይጠቅመውም። ግን ደካማ ሆና በየጊዜው እጁን ሊከትባት የሚፈልግ ኢትዮጵያ ነው የሚፈልገው። ቲፒኤልኤፍ ምንለው ወይም ትግራይ ምንለው ኃይል 4 ኪሎን ቢቆጣጠር እንደዚህ ደካማ ኃይል አያስቀምጥለትም። ራሱ ለሻዕቢያ ችግር ሊሆን ነው። ስለዚህ ቢያግዝም በዛ ልክ አዲስ አበባ ድረስ ከሚገቡ ድረስ አይሆንም። የሻዕቢያ ድጋፍ ምጥን ነው ነው ይሄ አማራ ኃይል የምትለውም የትኛውን ፋክሽን ቢሆን ያው የአማራ መንግስት ማቋቋም ነው የሚፈልገው እንጂ ህወሓትን አዲስ አበባ ለማስገባት አይደለም። ከዛም በኋላ ደግሞ ቢሆን ለሻዕቢያ ፊት ይሰጠዋል ማለትም አይቻልም። የቀይ ባህር ጥያቄ በዛኩም ዞሮ ሊመጣ ይችላል። ህወሓትን ባይዘው የቀይ ባህር ጥያቄ ሊመጣ ይችላል። ሶ ጥያቄያቸውስ ኮምፓቲብል ማለት ምንድነው? በጣም ታክቲካል እና ሾርት ተርም ነው የሚችለው አሊያንስ። የአሊያንስ በጣም ቁልፍልፍ ይሆናል ወይም ይቀያየር ሊሆን ይችላል። ሶ መጀመሪያ ሁሉም ጋር ያለው ነገር በደንብ ጠርቶ አልወጣም ወይ ደግሞ ሜቢ አንደኛውን የሆነ ጦርነት ሲነሳ ክራይስ ሲነሳ ይሆናል ወይ የሚለይለት ኢቨን ለሾርት ተርም ራሱ የሚበቃ አለ። ዳኒ በዛው ላቋርጣለ ለሾርት ተርም ራሱ ኢቨን ለሾርት ተርም አላያንስ ራሱ የሚያበቃ አለ። መተማመን አያስፈልግም። ለዛ እነኚህ የሚተማመኑ ናቸው። እሱ እኮ ያስፈልጋል። በያለበት ወጥር እኮ ሊሆን ይችላል። በያለበት ወጥር ለምሳሌ ምን ታደርጋለህ? በኦፕሬሽናል ሌቭል ኮስት ታቅድ በተመሳሳይ ጊዜ ጥቃት ለመክፈት እቅድ ታወጣለህ። ሶ ለምሳሌ መከላከያን በሸዋ አካባቢ ከመታው ጎንደር ወይ ደግሞ ጎጃም ወሎ አካባቢ ከመታው ደቡብ ትግራይ ላይ እንትምትለው ከሆነ አንዱ ጋር ፎከስ አድርጓል ማለት መስጠት አይችልም። ብርሃኑ ጁላ አሁን በጣም ሊሚትድ እቅድ ነው። ከዛም አልፈ የተወሰነ ትሬኒንግ እና መሳሪያ እኮ ልትቀያየር ትችላለህ። እነዚህ እኮ ታክቲካል የምትላቸው ሌቭል ነው እኮ የሚቀመጡት። ይሄማ የአንዱን ትልቅ የምትለው ኃይል ለማዳከም እኮ ታክቲካል አሊያንስ እኮ ይሄ በቃል ትልቅ የምትለው ማዳከም። አሁን ሻዕቢያ ለምሳሌ ተጨንቆ ነው ያለው ከዛሬ ነገ ፌዴራል መንግስት ወረረኝ ብሎ ማለት ነው። ስለዚህ ትግራይ መንግስት ወይ ደግሞ ቲዲኤፍ ወደ ትግራይ መከላከያ ከመጣ እኔም እዚህ ገጥሟለሁ ቢል በጣም ደስተኛ ነው የሚሆነው። ታክቲካል አሊያንስ በቂ ነው። ግን ትግራይ መከላከያን አሸንፎ ወልዲያ ሲደርስ ግን ኢሳያስ ሀሳቡን ሊቀይር ይችላል። አሁን መንግስቱ ደግሞ እና እየሄደ ያለውና ቆይ እስኪ ማሰብ ይጀምራል። ልክ እንደዛው ፌዴራል መንግስት ደግሞ ለትግራይ የሆነ ኮንሰሽን ካደረገ ለምሳሌ በሌላ በሶስተኛው ግን ባሪ ኤሚሬት በኩል ቢሆን ተደራድሮ እኔ እናንተን እንኳን አልነካችሁም እናንተ አታስቸግሩኝ ካለ ሀሳባቸውን ሊቀይሩ ይችላሉ። አቱም ሻዕቢያ ቢጠፋ ብዙ ግድ ስለማይሰጣቸው ከአንዳንዶቹ በቀር አብዛኞቹ ወይ ደግሞ አትሊስት ብቻ ሰፋ ያለው ፖርሽንስ እንዲያውም ሻዕቢያ መምታት የሚፈልግ ነው። ካልሆነ ደግሞ ለሻዕቢያ ብሎ ማለት ያን ያክልስ ብዙ ማሳማኛ ነውና ለዚህ ነው ሾርት ተርም እና ዋንኛውም ጊዜ ሊቀያየር የሚችል ነው። ሙሉ እምነት የሚጥሉበት አይሆንም። ሁሉ ጊዜ ነገር አማራም ጋር ያለው እንደዛ ነው ብያለሁ። እንደዚህ ባይ ዘ ዌይ ኢቭን አንድ ግሩፕ ሲጠነክር ለሴይ ጎጃም ላይ ያለው ፋኖ በጣም ዶሚናንት ሆኖ ወጣ ሊውጠን ነው ብሎ ካሰበ በዛ አሊያንስ መካከል ሌላውን ትቶት የጎንደሩ የሚወለው ጎጃም ሊመታው ይችላል። ምክንያቱም እንዳይዋጥና ኢሪሌቫንት እንዳይሆን በመስጋት ማለት ነው። ምክንያቱም ስትራቴጂክ የሆነና በሚፈልጉት ነገር ላይ መግባባት አለው የሚለው ስለሚያጠራጥረኝ ነው። አንዱ ኦዲዮ የሰማነው ላይ ወደ ኤርትራ ሰው ላይዘን ነገር ልከው ነገር መሰለኝ አንደኛው ግሩፕ እና እኛ ኤርትራ ነፃነት እናከብራለን፣ ኤርትራ ድንበር እናከብራለን፣
ቀይ ባህር የሚባል ጥያቄ የለንም ምናምን ነው የሚለው። አሁን ከኤርትራ ጋር የኤርትራ መሳሪያና ስልጠና ድጋፍ ማግኘት ፈልጎ ነው፣ ችግር የለውም። ነገር ግን ይሄንን ሁሉም ፋኖ ተወና ሌሎቹ ፋኖ አመራሮች የራሱ ኃይል ራሱ ይስማማበታል ብሎ ታስብ አንላይክሊ ነው ማለት ያለ ያህል ማለት አንተ ለራስህ እንኳን ክላሪቲ ኦፍ ፕሮግራም ወይ ቪዥን ሊኖር ይገባል መጀመሪያ። ከዛ ያንተ ክላሪቲ ሲኖርህ ከሌላኛው ጋር የምትፈጥረው መጣመድም ደግሞ እንደዛ የሆነ ክላሪቲ ያለው ይሆናል። አንተ ራስህ አንዳንዴ በብልጣብልጥነት አንዳንዴ በሾርት ተርም ካልኩሌሽን ወይ አንዳንዴ አንተ ራስህ ግራና ቀኝ እግር እየተጋጨ የተማታብህ በምታክት በምታረግበት ጊዜ ያንተ አካሄድ ራሱ ናቹራሊ ኮላፕስ ያደርጋል ኢቭን ያኛው ወገን ባይክድም እና በጣም ትሪኪና ከቁጥር ውጭ የወጣ አይነት መጠላለፍ እንደ ኳስ ጨዋታ አሳልፉ በየሶስቱ የሚቀየርበት ውጥንቅጥ የሆነ ቀውስ ልንገባ እንችላለን ብዬ ነው የሚፈራው። ከዚሁ ጥያቄ ጋር ተያይዞ የሻዕቢያና ትግራይ መካከል በአሁኑ ሰዓት ለመገናኘትና አብሮ ለመወገን የሚያስችል ነገር አለ ለመሆኑ? ቁስሉስ ጠጓል? የሞራልስ ጥያቄ የስትራቴጂ ብቻ ሳይሆን የስትራቴጂም ያነሳል የረጅም ጊዜ ቅድም እንዳልከው የሞራልስ ጥያቄ ያነሳል? አዎ በቃ እነ ደብረጽዮንና ሞንጆርኖ ስልጣን እንዳያጡ ሊያግዝ የሚችለው በቅርብ ያለ ኃይል ኢሳያስ ነው። ከዛ ደግሞ ሎጂስቲክ ደግሞ በዛ እኩል ሊገባልን ይችላል የሚል ስሌት ነው። ከዛ ያለፈ ሌላ የሚባለው ነገር ሁሉ ነገር ማሳበሪያ ነው እንጂ ሞንጆርኖ ደብረጽዮን ጥቅም ቡድናዊ ጥቅም ለማስጠበቅ ሊያግዝ የሚችል በአቅራቢያው ያለ ድንበርም ንዋሰብም በቀላሉ ሊዘጋ የማይችል ድንበር ያለው አገር ኤርትራ ነው። ስለዚህ ሻዕቢያ ሊያግዘን ይችላል። ያ ነው ስሌቱ። ከዛ እንደዚህ አይነት ደግሞ የቆየ ለሻዕቢያ ደግሞ የተለየ ግንኙነት ነው ፍቅር ያላቸው ደግሞ አንዳንድ ሰዎች አሉ ተጽዕኖ ማሳደር የሚችሉ በውጭም በውስጥም ያሉ። ዋና ግቡ ግን በቃ እነሱንስ ለማቆየት ለማስጠበቅ የሚችለው ያ ነው የሚልና ሻዕቢያን ደግሞ የማይመስል ሻዕቢያን ደግሞ የማመን ነገር አለ። በርግጥ የማይገባኝ ተው አንተ ስለ ጦርነቱ ስለዚህኛው ስለሚሌት ነገር ነው የምታወራው። ሻዕቢያ እንዴት ነው የሚታመነው? አዲስ አበባ ገብተህ መንግስት ከምትሆን ድረስ ሳይከዳህ ድጋፍ ይቀጥላሉ ማመን ድሮም አላደረገውም እንኳን አሁን ያኔ ስንት አውቶቡስ ናቸው መጽሐፌ ላይ ጠቅሼዋለሁ። ከዚህ ፊልም ጻድቃን ኢንተርቪው ሳደርገው አለዛ ሆርን አፌርስ ላይ ስንት አውቶቡስ እንደሆነ አብሮ የነበረው ከኤርትራ አብሮ ከሻዕቢያ የተሳተፉ ማለት ነው። ስንት አውቶቡስ እንደሆነ ይጠቅሳል በቁጥር ማለት ነው። ማለት አዲስ አበባ ሲገቡ ነው። አዎ ይሁን ልብሶች ናምኖችና ፓጆሮ መኪና ሰጠናቸው ለአለዞቻቸው ለቀሩት ልብስ ነው ሰጠናቸው። ከዛ 4 ነው 5 አውቶቡስ እንደዛ ነገር ላክናቸው የሚለው በካስተር ነው እንዲጫየን ነው የነበረ አውቶቡስ ኢንተርቪው ላይ ያለው ማፊስ ላይ ይገኝ ይችላል እንትን ላይ የሚለው ዛፍ ላይ ተቀሽዋለሁ እና ያን ጊዜ እንኳን ሊሚትድ ኮሚትመንት ነው የነበረው እና ያን ያክል ደግሞ ከእንትና ጋር እየታበረ እስቲል ኦነግን ደግሞ እኮ እየደገፈ የነበረው እኮ ሻዕቢያ በዛ ጊዜ እንኳን ራሱ ማለት ነው ለማንኛውም ብሎ ታኮ ለማስቀመጥ ግን ያው እነመለስ ከነጮቹ ጋር ማለት ያው ኢትዮጵያን ትልቅ ሀገር ስለሆነች ነጮቹ ብዙ ፊት አልሰጡትም። ኦነግም የራሱ ችግር ነበር እና የራሱ ችግር ሞር ይጎዳው እንጂ ኦሮሚያ ውስጥ ከነበረው ድጋፍና የኤርትራን ድጋፍ ተጠቅሞ ትልቅ ችግር ሊፈጠር ይችል ነበር። ግን እነመለስም ቶሎ ብለው የስራቸውን ሰሩ እንደዚህ ነገር ያው እንጂ በዛ ጊዜ ጎን ለጎን ይሄ ባይደው ለንጮ ለታ መጽሐፉ ላይ ጠቅሶታል ብለውኛል። መጽሐፉ አላገኘሁትም። ሰንባድ ነው አግኝቼው ነው ፔፐር ነው ስለኝ ያገኘሁት መጽሐፉን አግኝቼዋለሁ ግን አይ ዶንት ቲንክ ሱላም ቦታ ያገኙታል መሰለኝ። ኤኒዌይ ግን ሻዕቢያ ግን ይሄ የሚታወቅ ነገር ነው ባይደው የሚታወቅ ነው። ግን በደም ዘርዘር አድርገው የሚጠቅሰው እንዲያውም ያኔ ኤርትራ ነፃነት ሪፍረንደም በምታደርግበት ጊዜ በጣም ክሎዝሊ ሰሩ እንደነበረ እና ምንድነው የምታደርጉት ብለው መለስ እንደጠየቃቸው እንደዛ ነው ይጠቅሳሉ። አዲስ ነገር ላይ ተጠቅሶ ስለነበርኩት ዋላ መጽሐፉን ሳገኘው ግን ይሄን ቦታ አልፈለኩትም እና አዲስ ነገር ግን ሳይት ሲያደርጉት ይለኛል። ኤኒዌይ ኦነግን ይደግፍ ነበር እንደ በኋላ ኦነግ እኮ ካምፕ ሲገባ ኦነግ ሰራዊት ካምፖች ላይ ጥበቃ የነበረው ማን ነው? አንድ ከኦነግ አንድ ከኢህአዴግ አንድ ከሻዕቢያ እኮ ነው የነበረው። ሻዕቢያ የኦነግ ማለት ኦነግ የሚያምነው ሶስተኛ እንትን ነው ማለት ነው። ግን ኢህአዴግ እንደጠናከረ ሲያይና ኦነግ ደግሞ ፖለቲካም ያው አጠቃላይ አመራር ችግር እንዳለበት ሲያቅ ሻዕቢያ ቀስ ብሎ እጁን ሰበሰበ። ያው የቀረውን ኃይል ደግሞ ኢህአዴግ ስለተሰበሰበ ተቋጠረ እና ያኔ እንኳን ታኮ ሊያስቀምጥ ነበር የሞከረው ሻዕቢያ። አሁንማ በደንብ ተምሯል። ለዛ እኮ ነው አብይ ጋር እኮ ወዳጅ ነን እያለ ከስር እኮ ፋኖን ሲያሰለጥን የነበረው ለምንድን ነው እንዴ? ማለት ምንም አይዲዮሎጂካሊ እኮ በጣም አንታጎኒስቲክ የሆኑትን ኃይሎችንም ሲሰበስብ ነበረ ድሮም ያኔ በኤርትራ በረሃ። አሁንም እየሞከረ ነው ማለት ሁለት እርስ በራሳቸው ጠላት የሆኑት ጋር አብሮ ለመስራት መሞከር ራሱ
የሚገርም ተአምር እኮ ነው። እና እንደዚህ አይነት ኃይልም ተማምነህ እንደዚህ አይነት ትልቅ ቁማር ውስጥ ለመግባት ማሰብ አንዳንዱ ሁሉም አይደለም እንግዲህ አንዳንዱ ሰው በፊት እንደዚህ ነገር አይሰንፉም እንደዚህ አይጠፋቸውም ቢያንስ የጦርነት የሴኩሪቲ ነገር ላም ነገር ረጅም ጊዜ ኖሩበት ስለሆነ እዚህ ላይ ተሻለ እንትን ያደርጋሉ ብዬ እኔ ራሴ ከጦርነት በፊት ዘበኝቶ ዳውት ሰጣቸው ነበረ። በአንድ በኩል እንደ ሲቪልም ስንት ወታደር አላችሁ የት ናሉ ብላ አይጠየቅ ነገር እንግዲህ በቂ ዝግጅት አድርጋቸዋል ከጠየቅ ይበቃል በፕሬዚዳንት ደረጃ ለነሰው ግን መጠየቅ ብችልም ኖሮ ግን የተሻለ የሴኩሪቲ ኤክስፒሪየንስ ያላቸው በሴኩሪቲ ውስጥ የኖሩ ሰዎች ያው ደብረጽዮን ራሱ ጨምሮ ሴኩሪቲ ውስጥ የነበረው ሌሎቹም ደግሞ እንደዚህ ከጦርነት ጋር የኖሩ ሰዎች ስለሆኑ ይሄንን ላይ አይሰንፉም ያስቡበታል ብለህ እንትን ሰጣቸዋለህ። አሁንም ድረስ ከዛ ከእንደዚህ አሰምሽን ያልወጣ በጣም ብዙ ሰው አለ። አንዱ ትልቁ ችግር እሱ ነው። ሌላው ደግሞ በቃ ደብረጽዮን ሞንጆርኖ ወይ ደግሞ እንግዲህ ህወሓት ተብሎ ስለሚጠሩ ህወሓት ሰፊ ስም ነው። ብዙ ነገር ስንት አባላት ስንት ታሪክ ምናምን ያለው ነው እዛ ውስጥ። የነ ደብረጽዮን ቡድን ከሌለ ትግራይ የሚጠፋ ወይ የሆነ ነገር የሚፈጠር የሚመስለው ደግሞ አለ። ያ አንዳንድ ወዳጆቻችንን ጨምሮ ማለት ነው። ስለዚህ እነሱን ወንበርና እነሱን ለማስጠበቅ የእነሱ እንትን ኦቶሪቲ እንዳይነካ ብሎ የሚጨንቃለ ትግራይ ማለት ነው። እነ ሞንጆሮ ደግሞ ቀጥታ ሀገራቸው ስልጣንና ጥቅም አንጻር ነው የሚያስቡት። የተለየ ገንዘብ ምናምን አለ መሰለኝ። በቃ 6 ሚሊዮን ህዝብን እንደ ከብት ግባ ውጣ እያልክ መዋል መቻለት እንደዚህ ፈላጭ ቆራጭነት እኮ ቶክሲክ እንትን ነው። ኢንቶክሲኬቲንግ እኮ ነው፣ የሚያሰክር እኮ ነው። ቀላል ነገር አይደለም። እና ያንን ፕሪቪሌጅ ላለማጣት ምንም ነገር ከማድረግ አይመለሱ። መጨረሻ የአንድ ወረዳም ዋርሎርድ ቢሆኑ አይከፋቸው። የዛ ድምር ነው እንጂ ከዛ ያለፈ የረባ ስሌት ተሰልቶበት አይመስለኝም ሻዕቢያ ነገር። እሺ ጥያቄዎችን ለአሁኑ አገባድጃለሁ። አንድ ከእንትኑ ጋር ያልተያያዘ ጥያቄ የመውጫ ጥያቄ ጠይቀሃለሁ ሳይድ ዳኒን የዛሬ ዓመት ለቃለምልልስ ብንገናኝ የሚያምነውም ማምነው ፈጣሪ ፈቅዶ ወይም እስከዛ ድረስ ቆይተን ብንገናኝ ምን በትግራይም ፖለቲካ እንዲሁም ደግሞ የኢትዮጵያ ፖለቲካ ምን ላይ ሆኖ ብታገኘው ትመኛለህ? አይ እኔ እንኳን የሚመስሉት ማለት ሪያሊስቲካሊ ማለት ነው። እኔ ሞስት ላይክሊ ዛሬ ዓመት ስንገናኝ ጦርነት ምንተነትን ነው ይመስለኝ። የኤርትራ ጦርነት ለጥቅምት አካባቢ ነው እኔ ስኬጁል ያደረኩላቸው ከዛ በፊት የሚያፋጥነው ነገር ካልተገኘ። ስለዚህ ያን ነው ማስበው። ግን ባይሆን ካልከኝ ግን አንድ እዛ ኤርትራ ላይ የስርዓት ለውጥ ተፈጥሮ ኢትዮጵያ ላይም ደግሞ ቢሆን የስርዓት ለውጥ ተፈጥሮ ወይ ደግሞ ሳይፈጠር ቢሆን ሰማት አዲስ ኤሊት ባርጌን ማድረግ ተችሎ ማለት በርከት ያሉ ኃይሎች ይሄ ሀገር ሽማግሌ ምናምን ባለ ይሄ ምንድን ነው የሚባለው ልክ አሁን ብሔራዊ ምክክር እንደሚያደርገው እንደዚህ ነገር ዝም ብሎ ነው። እኛ አብዛኛው ህዝባችን ያልተማረ ህዝብ ነው። አብዛኛው ህዝብ ኑሮ ነው የሚገፋው። ትልቁ በኤሊት ፖለቲካ ደረጃ ነው። በቃ ኬንያ እንደምናየው ኬንያ ጥሩ ዲሞክራሲ ተጉዛለች። እኛ የኤሊት አግሪመንት ደረጃ በሊቃን መካከል የሚደረግ ስነ ደረጃ መድረስ ከቻለን ትልቅ ነገር ነው። ከዛ ወደ ሌላኛው ፌዝ እንሻገራለን። በአንድ ጊዜ ዘለንም ማለት ደንበኛ ህዝባዊ ዲሞክራሲ ማሰብ አንችልም። ህዝቡ ስለ ፓርቲ ስለምን ግንዛቤ ያለው ማለት ዝም ብሎ ኢህአዴግ የነበረ ካድሬም እኮ በቃ እንትኑ ቲሸርቱን ቀይሮ እኮ ብልጽግና ሆኖ እኮ የሚኖርበት ሀገር እኮ ነው። ምንም በቃ ልክ እንደ ስራ መደብ የቀየረ ነው የሚመስለው እና ፓርቲ የሚለው ምን እንደሆነም ግንዛቤ ማያውቅም ነው አብዛኛው። ስለዚህ በኤሊት ባርጌን ደረጃ ማድረግ ተችሎ ኢቭን ለምሳሌ አሁን እንትና ኬንያ የ2007 በፈረንጆቹ ከምርጫ በኋላ በኢትዮጵያ 1999 ነው የሚሆነው ወይም 2000 ነው የሚሆነው ከምርጫ በኋላ ከተፈጠረው ቀውስ በኋላ የጋራ ሰፊ መሰረት ያለው መንግስት ነው ለቋቋም የሞከሩት። 5 ዓመት ያክል የተጨቃጨቁም የአንድነት መንግስት ይሉታል። የአንድነት መንግስት በአማርኛ የገቨርንመንት ኦፍ ናሽናል ዩኒቲ። ከዛ አዲስ ህገ መንግስትም ቀርጸው የተጨቃጨቁ ራሱ ህገ መንግስቱ ተሻሻሉት መሰለኝ አላውቅም። እንደዛ አድርገው ወደ ምርጫ ገቡ። ምርጫ መጣ ቁጥር ቴንስ ነው ጫፍ ላይ ነች ሀገሪቱ ያለችው። ግን እያስተነፈስክ እያደገ ይሄዳል። ኬንያ አሁን ዛሬ እኛ የዛሬ 10 ዓመት ምንደርስበት ደስ የሚለኝ ደረጃ ላይ ነው ያለችው። ማለት የተሻለ ሮበስት ነው። ፍርድ ቤቶቹ ስራቸውን ይሰራሉ፣ ሚዲያዎቹ ስራቸውን ይሰራሉ። ከዛ ፖለቲከኞቹ ደግሞ የተጨቃጨቁ የተሻለ መጠን እዛ ውስጥ ኮንቴን ያደርጉታል። እና ያን ብናደርግና በኤርትራ በኩል ያለው ደግሞ የሚረብሸው እንትን ደግሞ ሰማት በሆነ ምክንያት ቢቀዛቀዝ ጀስት አዲስ ፕሬዚዳንት ቢቀየር የውስጡን ፓወር ኮንሶሊዴት ማድረግ ላይ ሊያተኩር ይችላል። ማለት እስከሚረጋጋ የተወሰነ ዓመት ሰላም ይሆናል። ከዛ እንደ ስርዓት የራሱ ባህሪ ሊኖረው ይችላል።
የግድ ከዛ ያለፈ የተሰጠ ጦርነት መክፈት የግድ አስፈላጊ አይደለም ማለት መንግስት ለመቀየር ምን ለምናምን ይሄ ባህር በሩ እንኳን ያው እንደስ እንደታቸው ስለዚህ ምርጫውን ረስተው ነው አይደለ? ዛሬ ዓመት ምርጫውን ረስተው ነው አይደለ? ግንቦት በዛሬ ዓመት